ማን ነው እንደዚህ ከምጠራ? ተፈራ በለን። እሺ ተፈራ ቀጥል። ተፈራ ሰላም፣ እንዴት አመሻችሁ? አለን አልሐምዱሊላህ። ተመላ። እሺ ጥያቄ ምንድን ነው? እሺ ከተሰማ ቶሎ ጠይቃ። እንደዚህ አይደለም። አሁን ለራሱ ለኤርሚስ ታስረዳ በነበረው ላይ ነው ዘው ጠይቅ። እሺ አይ እስልምና ቀደም ከነበረ አሁን ከነብዩ መሐመድ የነበረ መጽሐፍ ትሰጠኛለህ? ለምሳሌ ከነብዩ መሐመድ የነበረ መመሪያ። ኦኬ እኛ ሙስሊሞች እስልምና ብሎ ማለት ለአንድ አምላክ ማታዘዝ ነው እያልን ነው። ተረድተሃል? እሱ መጀመሪያ ሰጠኝ ጥሩ ነው። ለምሳሌ አይ ነው። እሺ አዎ ያውቃለሁ። ግን እስልምና እኛ ሙስሊሞች ምን እናምናለን መሰለህ? ስማ ተፈራ የማን ኔትወርክ ነው የሚቆራ? እኛ ሙስሊሞች እስልምና ብለን እስላም ማለት በራሱ ለአንድ አምላክ መታዘዝ ነው። ታውቃለህ ይሄንን ቃሉ ራሱ? አዎ ስማ ሰምቻለሁ፣ ስታስረዱ ሰምቻለሁ። እና ለአንድ አምላክ ልክ አሁን እንደ ኦኬ ይሁን። አሁን ለአንድ አምላክ ይገዛ እንደነበረ መጽሐፉን ከየት አገኘዋለሁ? እሺ እስልምና ብሎ ማለት ለአንድ አምላክ መታዘዝ እንደሆነ ከተረዳ ኢሳ ወይም ኔትወርኩ የማን ነው? ኢምራን ተደረጎ ነው እያወራ ኢሳ ወይም እሱ ነው ኔትወርክ። ተፈራ እስልምና ብሎ ማለት ለአንድ አምላክ መታዘዝና እጅ መስጠት ነው ብለን እናምናለን። ይህን ከተረዳ አብርሃም ለአንድ አምላክ ይታዘዝ ነበረ ወይስ ያምጽ ነበረ? እስቲ እቺን ሎጂካል ነገር መልስልኝ። አብርሃም ለአንድ አምላክ ታዛዥ ነበረ ወይስ ደግሞ አማጺ ነበረ? የሚያምጽ ነበረ አንድ አምላክ ላይ? አይሳላ ልጁ ኔትወርክ የለውም፣ ድምፁን በደንብ አይሰማም። ተፈራ አትሰማም? ይታዘዝ ነበር በአንድ አምላክ። እንደዚህ አስተካክልና አይሰማም። ልክ ነው፣ ይገዛ ነበረ። እሺ እየሰማኝ ነው አይደል? አሁን አይሰማም? ይሰማል። ለኔ ይሰማኝ። እሺ አሁን ትሰማለህ? አሁን ትሰማለህ? አብርሃም ለአንድ አምላክ ታዛዥ ነበረ? አዎ ታዛዥ ነበረ። ታዛዥ ነበር አይደለ? በኋላ ሊመልስ ቀላሉ ድረስ አለ። ሰዓት እየፈጀብን ነው እንዴ? አሁን ነው የሚደርሰው እንዴ? ኔትወርክን አስተካክልና ተመልሰህ ግባ። አሌክሳንደር አቤት። ሰላም አለን። ጥያቄ አለ? ቀጥል። እዛው ላይ እየሰማችሁ ስለነበር ከቅድም ጥያቄ አለ? አዎ ወንድሜ፣ አሁን ቀጥል። እዛው ላይ አብርሃም ለአንድ አምላክ ያመልክ ነበር ማለት ነው። አብርሃም ለአንድ አምላክ ታዛዥ እንደሆነ ታምናለህ? በምን መጽሐፍ ታምናለህ ወይስ አታምንም? ስለ መጽሐፍ አይደለም ያወራሁት። አይደለም። አይ ያው እሱ የጠየቀ አሁን መሰለህ እስልምና አይደለም። አሁን ስለ መጽሐፍ አይደለም ከነብዩ መሐመድ በፊት እስልምና ነበረ ወይ ሲል እኛ እስልምና ማለት በአንድ አምላክ ማመን ነው ብለህ መለስክለት። አብርሃም ለአንድ አምላክ ያመልክ ነበር ወይ ብለህ ጠየቀው። በምን መጽሐፍ ነው ያመልክ የነበረው? እሱ እኮ የጠየቀ በእስልምና ነው፣ በክርስትና አምላክን ለማምለክ መጽሐፍ ያስፈልጋል እንዴ አሌክዛንደር? ሳይሆን አብርሃም ለአንድ አምላክ ያመልክ ነበር ወይስ ብለህ ስትጠይቅ ከምን መጽሐፍ ነው ያገኘኸው? አብርሃም አንድ አምላክ ያመልክ ነበር መጽሐፍ ላይ ያገኘው ማን አለ? ጥያቄ እኮ ነው የጠየቁት። እና መጽሐፍ ላይ ካላገኘኸው እንዴት አወቀው? ስለ መጽሐፍ አላወራውም። ለምሳሌ አሁን ስለ አዳም ስናወራ አዳም መጽሐፍ ስለነበረው አይደለም። አዳም ቆይ፣ አሁን ጥያቄ ነው። እኔ ጥያቄ ጠየኩ እንጂ ከመጽሐፍ ላይ ያልኩ አይደለም። እኔ ለማወቅ እኮ ነው የጠየኩት አንተን። ለምሳሌ አብርሃም አንድ አምላክ ነበር የሚያመልከው ወይስ ደግሞ ድንጋይ ነበር የሚያመልከው? የትኛው አብርሃም? የኔና አብርሃም ያንተና አብርሃም አንድ ነው እንዴ? ከፈላችሁት ይሄንን? አይ ሳይሆን አንተ የምታምነው አብርሃምና እኔ ማምነው አብርሃም የተለያየ ነው። ምክንያቱም ሁለት እምነት ነው የተካፈልን ያለው። አሁን አንተን ነው እየጠየቅኩ ያለሁት በእኔ ሳይሆን በአንተ የዛሬ 4000 ዓመት በፊት የነበረው አብርሃም እሱ ነው የማወራው። ክፈለው ከፈለክ 10 ቦታ አድርገው። ቆራጣ 10 አድርገው አንተ ከፈለክ 10 አድርገው አንተ፣ አይመለከተኝም እኔ። እሱ ግን የዛሬ የእስማኤል አባት
የእስማኤልና የይስሐቅ አባት አንድ አምላክ ነበር የሚያመልከው ወይስ ድንጋይ ነበር የሚያመልከው? ለምሳሌ አሁን ምን እያልኩ ነው መሰለህ? አልገባህም? እኔ እየጠየቅ እሱማ አንድ አምላክ ያመልክ ነበር። እሱ እንኳን አይደለም እየጠየቅ ያለው ያዝልኝ። አንድ አምላክ ያመልካል አልከኝ። እሱ ለአንዱ አምላክ ታዛዥ ነበር ወይስ አልነበረም? እሱ ምን መሰለህ አሁን ከያዝከኝ ማለት ነው ለዛ አምላክ ታዛዥ ነበር። ለዛ አምላክ ታዛዥ ነበር ወይስ አልነበረም? ኤምራም እኔም አድምጠኛ፣ የኔ ሐሳብ አድምጠኛ። ለዛ ለአንዱ አምላክ ታዛዥ ነበር ወይስ አልነበረም? በምን መጽሐፍ ነው የምመልስልህ? በክርስትና ነው የምመልስልህ ወይ በእስልምና ነው የምመልስልህ? አብርሃም እምነቱ ምንድነው? አብርሃም እኔ እኮ እዛ ላይ አሁን አብርሃም ምንድነው እምነቱ ምንድነው በአንተ መጽሐፍ? አሁን ስሙ ሁላችሁም፣ በአንተ መጽሐፍ የአብርሃም እምነት ምንድነው? እሱን አይደለም ጥያቄ። መልስ ያንተ መጽሐፍ የኔ መጽሐፍ እያልክ ስለሆነ በአንተ መጽሐፍ የአብርሃም እምነት ምንድነው? ገብቶሃል? ግን እኔ ልጠይቅ የገባሁት እኮ የኔ መጽሐፍ እያልክ መጽሐፉንም አብርሃምንም መጽሐፉን ጠቅልለህ ስለወሰድከው ለምን በአንተ መጽሐፍ መሰረት አብርሃም ጥያቄውን መሰለህ? ቆይማ እዚህ ጋር ፖለቲካ ተስራና ችግር የለውም። መተው ከፈለክ አይደለም መተው ከፈለክ ችግር የለውም። በአንተ መጽሐፍ መሰረት የአብርሃም እምነት ምንድን ነው? እኔ እተውሃለሁ እኮ ችግር የለውም። እለፈው እሱን አይደለም ግን ትነግረኛለህ። ከከበደ ንገረኝ። በአንተ መጽሐፍ መሰረት የአብርሃም እምነት ምንድን ነው? አሁን እኮ ምን መሰለህ ስትመልሱ መጽሐፍ የክርስትና መጽሐፍ ተመርጉዛችሁ ነው። ተይዘሃል እኮ አሁን መጽሐፌ የኔ ነው ምናምን አልክና በአንተ መጽሐፍ የኔ መጽሐፍ በምትለው መጽሐፍ አብርሃም ምን እንደሆነ አታውቅም። ይሄን የፈለግከውን ነገር አሲሳለሁ በእኔ መጽሐፍ ነው እኮ እሱ ትላለህ። በአንተ መጽሐፍ እምነቱ ምንድን ነው? እቺን ሞተ ከእንደገና ብትነሳ የማትመልሰው ጥያቄ ነው። የኔ መጽሐፍ አልክብኝ 10 ጊዜ ዝም አልኩና እምነቱን ጠየቅኩ። ይሄው አሁንም ማይክን አንሳና ይሄንን ጥያቄ ብትሞት አትመልስም። ማይክ አንሳና መልስ። በአንተ መጽሐፍ የአብርሃም እምነት ምንድን ነው? ሳላህ በገዛ ቆንጨራህ ማለት ነው። እሺ ይምራ። አሁን መከራከር አይጠበቅብንም። ክርክር ከምናደርገው ዳኛ ልሆንና ሳላህ ጥያቄውን እንድገምልኛ እንዴ አጠራርገ የኔ መጽሐፍ አለብኝ 10 ጊዜ እና በአንተ መጽሐፍ የአብርሃም እምነት ምንድን ነው ብዬ ጠየቅኩት። በቃ አመሰግናለሁ። አሁን አሌክሳንድሪያ ክርክር አንፈልግም። ጥያቄውን ከመለስክ መልስ፣ ካልሆነ እዚህ ጋር እንለያያለን ማለት ነው። ወገናችን መልስ አለ። መጀመሪያ ጥያቄውን ሰምተሃል አሌክሳንድር? አሉ ሚውት አድርጎ ሄደ። ሚውት አንሳ ወገናችን። እንደመመልሰው አውቃለሁ ግን ጀስት ፕሮቶኮል እንጠብቅ ብዬ ነው። እሺ አሌክሳንደር፣ እሺ በመሀል ዳኛ ከገባህ አይቀር ማለት ነው እኔንም አድምጠኛ፣ እኔ የኔ ሐሳብ ማለት ነው። እሺ ቀጥታ አሁን ጠይቅ አለኝ አይደለ? ጠይቅ ሲለኝ ከነብዩ መሐመድ በፊት እስልምና ነበረ ወይ? በምን መጽሐፍ ሲመሩ ነበር ብዬ ጠየቅኩኝ አይደለ? በቃ ጥያቄ ይሄ ነው። አብርሃም ምንድን ነበር? አብርሃም ምንድን ነበር እምነቱ አለኝ። በምን መጽሐፍ አልኩት። እሺ አሁን አሌክሳንደር ጥያቄን ተቀብያለሁኝ። ግን ደግሞ መጀመሪያ አንተ የሱን ጥያቄ መልስለት። ጥያቄው ምንድን ነው? ልድገምልህ ጥያቄውን። በአንተ እምነት መሰረት፣ በአንተ መጽሐፍ መሰረት የአብርሃም እምነትህ ምንድን ነበር ነው ያለ። መልስለት። አንድ አምላክ ያመልክ ነበር አልኩት። እኔ ጥያቄው ማንን ያመልካል ሳይሆን እምነቱ ምንድን ነበር ነው ጥያቄው። እምነቱ ማለት የአብርሃም እምነቱ ሃይማኖቱ ምንድን ነው? የአብርሃም የህዋ ነበረ። ምን የህዋ ነበረ? የህዋ ብሎ ነበር የሚያመልከው እግዚአብሔር። እኔ ማን ብሎ ያመልካል ሳይሆን ሳላህ የጠየቀ ማን ብሎ ያመልካል ሳይሆን እምነቱ ምንድን ነበር ነው የሚያመልከው። የህዋ ነው። እሺ አመሰግናለሁ። ግን ጥያቄው ማንን ያመልካል ሳይሆን እምነቱ ሃይማኖቱ ምንድን ነው? አንድ አምላክ ብሎ ነበር የሚያመልከው። እሺ አሌክሳንደርዬ አንዴ ላረም። ሰማይና ምድር የፈጠረ እግዚአብሔር አምላክ ብሎ ነበር የሚያመልከው። እኔ ማን ብሎ ያመልካል? አንዴ አዳምጠኝ። እሺ ሳላህ የጠየቀ ጥያቄ ማን ብሎ ያመልካል አይደለም ወገናችን። አሌክሳንደር የጠየቀ ጥያቄ ማን ብሎ ያመልካል ሳይሆን የአብርሃም ሃይማኖት ምንድን ነበር ነው ጥያቄ። በአንተ እምነት መሰረት እምነቱ ምንድን ነው? ስሙ የአብርሃም እምነት ስሙ ምንድን ነው? በእኔ አቅም ማለት ነው። በእኔ አቅም እስከዚህ ድረስ መልሼልሃለሁ። ከዚህ በኋላ እኔ አላቅም፣ ማላቀውን አውቃለሁ ብዬ አልመለስም። በቃ አላቅም እኮ መልስ ነው የሚዬ። እሺ በቃ አላቅም ብትለኝ እኮ አንደክም ነበር። ግን አሌክሳንደር
ሳላህ የሚነግርህ ነገር አለ። እኔ ግን የሳላህ ነገር ልንገርህ፣ 1000 ዓመት ፈጅተህ ሚሊዮን ዓመት ፈጅተህ ብፈልግ ራሱ አትመልሰውም። ለምን? በክርስቲያን አይደለም አብርሃም እንደምናውቀው። ክርስቲያን አይደለም ካልክ ደግሞ ጥያቄ ይፈጠርብሃል። ለዛ አትመልሰውም። እኔም አውቀዋለሁ። አሌክሳንደር የጠየቅህን ጥያቄ ግን ህዝቡ እንዲመለከት ነው። ወንድሜ ሰዓት ተደከብ። ሳላህ መልሱን አግኝተሃል? መልሱ ምንድን ነው? አላውቅም ነው። እሺ እሱም ስለሆነ ጥያቄ ግን ወደዛ ጥያቄ ይመለስና እዛው ላይ ይመልስልኝ። እኔ ደግሞ አሌክሳንደር በቃ ታርግና ተማር። እሺ አላውቅም የሚሉ ሰዎች መማር አለባቸው። አይ ሰምተኛል። አላውቅም ሳይሆን አንተም አላውቅም ማለት አለብህ። አብርሃም እኔ ቁጭ አድርጌ ነው ማስተምረው። አንድ አምላክ ያመልክ ነበር የሚለው መጽሐፍ ሳሳየኛ። አትፎካከር አንተ። አንድ አላውቅም ብለህ ሚውት አድርግና ተቀመጥ። እንደዛ ሳይሻል አይቀርም። እሺ በቃ አላውቅም ብለሃል። እኔም እኮ ተማሪ ነኝ። መማር ነው ያለብህ። ተማሪ አይደለም አላዋቂም ጭምር ነህ። ስለዚህ አዳምጣው። ችግር የለውም። ፎከራውን አዳምጣውን። ብዙ ነው ማስወራ። በነገራችን ላይ እንደ ትከሻ ነካካለው ካልክ ተው ይቅርብ። እሺ ለማንኛውም 2 ደቂቃ ልውሰድና አጠር አድርጌ ላብራራ። አብርሃም እምነቱ ምንድን ነው ብለን የጠየቅን እንደሆነ መጽሐፍ ቅዱስ ልክ እናንተ ነው የማያውቀው። አንተ ብቻ እኮ አይደለም ማፈር የለብህም። መጽሐፍም ጭምር አያውቅም። ወላሂ አላህ ምስክር አያውቅም። እምነቱ ይሄ ነው አይልም፣ የሚያውቀው ነገር ስላሌለ። ኦኬ። ነገር ግን አንድ የምናውቀው እውነታ አለ። አብርሃም አመነ ይላል ሮሜ ላይ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። አብርሃም አማኝ ነበረ፣ የእምነቱም እንደ ጽድቅ ይቆጠርለት ነበር ይላል እና ለአንድ አምላክ ታዛዥ ነበረ። ታዛዥ መሆኑ ሙስሊም መሆኑን ያመላክተናል። ምክንያቱም ሙስሊም ማለት ታዛዥ ማለት ስለሆነ ለአምላኩ ታዛዥ እንደነበረ ከተስማማን ያ መታዘዙ ኢስቃለ ለሁ ረቡሁ አስሊም ይላል። ቁርአን ሲናገር ጌታው ለአብርሃም ታዘዝ አለው። ቃለ አስለምቱ ሊረቢል ዓለሚን፣ ለዓለማቱ ጌታ ታዘዝኩኝ አለ ይላል። ለዓለማቱ ጌታ መታዘዙ እሱን ሙስሊም አሰኝቶታል ነው። በአንተ መጽሐፍ ከሄድም እምነት የለውምና የቴስት ነው እንዳንለው ቁጭ እናደርገዋለን። ስለዚህ የአብርሃምን እውነተኛ እምነት ልናውቀው የምንችለው በመጽሐፍ ቅዱስ አይደለም። በመጽሐፍ ቅዱስ ሳይሆን የአብርሃምን እምነት አንተን እምነት የምታቆመው በእኔ መጽሐፍ ነው እንዴ? አንተን እምነት የምታቆመው ምክንያቱም ያንተ መጽሐፍ ላይ አብርሃም እምነት የለውም። ያንተ መጽሐፍ ላይ አብርሃም ካንተ መጽሐፍ መልስ የለም። ካንተ መጽሐፍ መልስ የለም ወይ? ቆይ አንድ አዳምጠኝ። መልስ እየሰጠው እኮ ነው ከኔ መጽሐፍ። እሺ አሳየኝ። ካንተ መጽሐፍ አሳየኝ። እሺ ልክፈትልህ ከኔ መጽሐፍ። እንደዚህ ይላል። እኔ በቃሌ ነው የማነበልህ። ማየት ከፈለክም ያሳያል። ምን ችግር የለውም እኮ ላውጣልኝ። አረ እዚህ አታል ወይስ ችግር የለውም። አውጣ ችግር የለውም። አሊ ኢምራን ላይ ያለውን አውጣልኝ። አሊ ኢምራን አላልኩም እኔ እኮ ከነብዩ መሐመድ በፊት እኮ ነው ያልከው። እኔ ከማን መጽሐፍ ነው ያልከው? ከነብዩ መሐመድ በፊት የነበረ መጽሐፍ ነው ያልከው። እኔ አንተ እንደ ጳውሎስ ሁለት ነገር ነው እንደምታወራው በአንድ ራስ እንዴ? እኔ ከሁለት ነገር አላወራሁም። ያንተ መጽሐፍ በፊት ያንተ መጽሐፍ ቅድም ያንተ መጽሐፍ ያለው ማን ነው? ከ30 ሰከንድ በፊት ምን ካንተ መጽሐፍ አሁን አላልክም? አሁን ብቻዬን ሰማሁ ወይስ እናንተ ተናግራችኋል? ካንተ መጽሐፍ ብዬሃለሁ። ካንተ መጽሐፍ ስለህ ግን ከመጀመሪያ አጣምጣው እኔ ያልኩህ ላምጣ ከኔ መጽሐፍ ላምጣልህ እኮ ከኔ መጽሐፍ አዳምጣው። አላውቅም እኮ ስማኝ አረ ጀለስ ምንድን ነው የሆንከው? ከአንተ መጽሐፍ ስጠኝ አልክ፣ ልሰጥ ነው። ተረጋጋና አዳምጥ። ከአንተ መምህር እኮ ማለት ሰማኛ ሳሰማኝ ነው እንዲመልስ ይሰጠው። እሺ አንዴ ቆይ ሳላ ቆይ ችግር የለውም እንታገሰው። አሌክሳንደር ቆይ እሺ አንዴ እያቋረጥክ ነው ያለኸው፣ እየረበሽክ ነው ያለኸው። አንዴ ረጋ በል እሺ። በእኛ ቤት ረብሻ አይፈቀድም። አንዴ ረጋ በል እሺ። አሁን ሳላ ቅድም ጥያቄ ጠይቀዋል። ጥያቄው ምንድን ነው? ስለ የአብርሃም እምነት ምንድን ነው ብለህ ጠየቀው። ሳላህ ከቁርአንም ከመጽሐፍ ቅዱስ ሲመልስልህ ከመጽሐፍ ቅዱስ አትመልስልኝ ከቁርአን ብቻ ከራስህ መጽሐፍ ብለሃል አይደለ? አሌክሳንደር እዚህ ጋር አርመኝ ብለሃል አልክም? ትሰማኛለህ? እስኪ ስሙኝ። እኔም መጀመሪያ ቆይ አንዴ ቆይ ማስወረድ ትችላላችሁ። የሰውን ንግግርን አጠምዝዙ እንዴ? ቅድም ኧረ ወገናችን አይደለም። ቅድም እኮ አውርተህ ጨርሰሃል አይደል? አሁን እኮ ተረኛኛ። አንዴ ረጋ በል ፕሊዝ። ጥያቄ ጠይቄሃለሁ። ሳላህን ከአንተ መጽሐፍ የአብርሃም እምነት አሳየኝ ብለህ ጠይቀዋል? አልጠየቅከውም? አረመኝ። እሱ ብቻ ነው እንዴ የተሰማህ? እሱ ብቻ ነው የተሰማህ? ይሄን እኔ መጀመሪያ አረመኝ ለምን ከበደ? አረመኝ እኮ ነው ያልከው። ገናችን ብለሃል አላልክም? ብያለሁ ወይም አላልኩም? በል ታደምጠኛለህ? ከአንተ መጽሐፍ ያልኩት እኮ
ከነብይ መሐመድ በፊት ብዬ ነው የጀመርኩት። እናንተ ግን እሱን ስለማታመጡልኝ ጠምዝዛችሁ እዚህ እንትን አደረጋችሁት አይደል? ስለዚህ ያንተ ጥያቄ ከአንተ መጽሐፍ ሆኖ ያኔ ጥያቄ አይደለም። ስለዚህ ያንተ ጥያቄ ከአንተ መጽሐፍ ሆኖ ግን ደግሞ ከአንተ መጽሐፍ ውጭ እያልክ ነው ያለው እኮ። የሳላህ መጽሐፍ ቁርአን ነው፣ ግን ደግሞ ከቁርአን አልፈልግም እያልክ ነው ያለው። ሳላህ ሌላ መጽሐፍ አንዴ ቆይ ላስማማ ወቀ አንዴ የምታውቀው እሺ፣ ሳላህ ከቁርአን ውጭ ሌላ መጽሐፍ አለ የምታምንበት? ብሉይ ኪዳን ሐዲስ ኪዳን መጽሐፍ አለ ሰምተኛል? አሌክሳንደር አንተ እሱ የኔ መጽሐፍ አይደለም። ኧረ ጌታ እሱ የኔ መጽሐፍ አይደለም። አሌክሳንደር ሰምተኛል? እሱ የኔ መጽሐፍ አይደለም። ምሳሌ እኮ ነው፣ ምሳሌ ነው እያስረዳ ያለሁት እኮ። ብሉይ አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለድ በፊት የተጻፈ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ የተጻፈ ደግሞ ሐዲስ አለ። እንደዛውን ደግሞ ከነብይ መሐመድ በፊት የነበረ መጽሐፍ አውጥተህ አሳየኝ እንደዛው። ከዛም ደግሞ ነብይ ከተወለደ በኋላ ቀደምት መጽሐፍቶች አሁን ያሉት ቀደምት መጽሐፍቶች የአምላክ ቃል ናቸው ብለን እናምንም ከቁርአን ውጪ። ስለዚህ ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት የነበረ መጽሐፍ የለም ማለት ነው። ዓለም ላይ ችግሩ ምን መሰለህ? ዓለም ላይ ያለው አንድ መጽሐፍ ነው። እሱም የአላህ ቃል የሆነ ቁርአን ነው። ከአላህ ቃል ውጪ የሆኑ መጽሐፍቶች በአጠቃላይ የሰው ቃል ናቸው። ከአምላክ ቃል ስለዚህ ነብዩ መሐመድ የተነጋገረው ንግግር ብቻ ነው መሰረታችሁ እንጂ ሌላ ብዙ ነቢያት አሉ ነቢዩ የተናገረው ነገር አይደለም። የአላህ ቃል አይደለም። ነቢያችን መሐመድ ማለት አይደለም። ነቢያት አሉን፣ መጽሐፍ አለን፣ እንጂል አለን እያላችሁ እያወራችሁ አልነበረን ቅድም? እሺ አንዴ ወገናችን፣ አንዴ በጣም ይቅርታ አንዴ ረጋበል። አሁን አንዴ አዳምጣኝ ፕሊዝ፣ ከዛ ትቀጥላለህ። ሳላህ ምን አለ? ቁርአን ላይ አመጣልህ። ያንተ ጥያቄ ምንድነው? ከቁርአን ሳይሆን ከቁርአን ውጭ ነው ያልከው። ከቁርአን ውጭ ነው አንተ የምታምንበት መጽሐፍ ያልከው። ሳላህ ደግሞ ከቁርአን ውጭ መልሶልሃል። ከቁርአን ውጭ የማምንበት መጽሐፍ የለኝም ብለሃል። 4 ነጥብ። ግን አንተ ቅድም በተናገርክ ግን እኮ በክርስትና ብሉይ ኪዳን አዲስ ኪዳን ብለሃል አይደል? አሁን ወገናችን ትክክል ነኝ? ብሉይ ኪዳን አዲስ ኪዳን የሚባል ነገር አለ አይደለ? አሉ በቃ ከብሉይ ኪዳን የት ነው ክርስትና እምነት አለ የሚለው አሳየኝ። ከብሉይ ኪዳን የት ነው እንደዛ የሚለው? ሰምተኛል? እኔም እንዳልኩ ሰምተኛል። ግን ሰምቻለሁኝ። አሁን ጥያቄ መልስልኝ። እያንዳንዱን ጥያቄ ወደ እኔ ማዞራት ሞክሩና እኔ አስተምሩኝ። ለማዞር አይደለም። በእስልምናችን ማለት ነው አንድ ህግ አለ። አሁን የገባኸው አይደለም። አንድ ወገን ረጋ በል ከይቅርታ ጋር። አሁን የገባኸው የሙስሊም ቤት ነው። ሙስሊም ቤት ደግሞ ካለ ማስረጃ አይወራም። አሁን ማለከኛ አንተ ክርስትና አሁን ምሳሌ ከክርስቶስ በፊትና ከክርስቶስ በኋላ መጽሐፎች አሉ። ስለዚህ ከክርስቶስ በኋላ በፊትም አለን ብለኛል። ጥያቄ ምንድነው? ከክርስቶስ በፊት ከነበረው ከብሉይ ኪዳን መጽሐፍ ክርስትና የሚል አሳየኝ። ካላመጣ ዋሽተሃል ማለት ነው። ስለዚህ እዚህ ጋር እንለያያለን። አሳየኝ። ከብሉይ ኪዳን ላይ የት ነው ክርስትና የሚለው? ክርስትና የሚለውን ቃል ነው ያልከው። ክርስትና ማለት ነው። ክርስትና ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ምን ማለት ነው? ሳይሆን ጥያቄ ምን ማለት ነው? ክርስቲያን ምን መሰለህ? አይደለም ጥያቄ። እኔ ክርስትና ማለት ምንድነው ሳይሆን ጥያቄ ክርስትና የሚለውን ከብሉይ ኪዳን አሳየኝ ያልኩህ። እኔ ያልኩህ ምን መሰለህ? ነቢያት አሉን እንላለን እኛ። አሁን ለምሳሌ ነቢያት አሉን እኔ ያልኩህ አይደል? ፕሊስ ወገናችን ስማኛ እንዴ፣ ስማኛ መጀመሪያ ወገናችን እንድሰማ መጀመሪያ መመለስ ያለብህ የጠየኩት ጥያቄ ነው። እሺ ወገናችን እንድሰማ መመለስ ያለብህ የጠየኩት ጥያቄ ልድገምልህ። ቅድም ስታወራ ብሉይ ኪዳን ላይ ክርስትና አለ ብለሃል። ክርስትና ከኢየሱስ በፊትም ከኢየሱስ በኋላ አለ ስላልከኝ ላወጣለች ፓውዛ ሊግ ላይ ላወጣለች ያለው ቃል በቃል ልድገምልህ ቃሉን ካደውሽ ቃሉን አልክም። እንደዛ ካልከው ቃል ምንድን ነው ያልኩት? ምንድን ነው ያልኩት? ክርስትና ከኢየሱስ በፊት የተጻፈ መጽሐፍ አለው፣ ከኢየሱስ በኋላ የተጻፈ መጽሐፍ አለው። ስለዚህ ሁለቱም አለን ብለሃል። በክርስቲያኖች አልኩ። በክርስቲያኖች ብሉይና ሐዲስ አለን አልኩኝ። በክርስቲያኖች እኛ ክርስቲያኖች ብሉይ መጽሐፍና ሐዲስ መጽሐፍ አለን አልኩኝ። ስለዚህ ከኢየሱስ በኋላና ከኢየሱስ በፊትም አላቸው አይደለ? ቆይ አንዴ፣ እንደዛ ነው ያልከው። ይሄ ማለት ደግሞ በብሉይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል ተብሎ እንደተነገረ በሐዲስ ኪዳን ደግሞ ተፈጸመ፣ እነሆ ተፈጸመ ይላል። እኛ እንደዛው ደግሞ እያልኩኝ ነው እኔ። እሺ አንዴ ገባኝ። ተረዳሁ ገብቶኛል። አታስረዝብኝ ፕሊዝ። ስለዚህ ስለዚህ ነቢያት የምትሉ ከሆነ እናንተ ደግሞ ነቢያትን ያስቀመጥላችሁ ሕግና መጽሐፍ ያስተላለፉላችሁ ትምህርት ደግሞ አሳዩኝ አልኩኝ። ከነብይ መሐመድ በፊት ከነብይ መሐመድማ እንዳለ ሁሉ ነብይ መሐመድ የተናገረው የማመን ግዴታ አይለብኝም። አንድ ሰው መጥቶ የፈለገው ስለደሰቆረ የማመን ግዴታ አይለብኝም። ምክንያቱም አንድ ሺህ ምናምን ጳውሎስ የደሰቆረውን አንድ ኢምራን ጳውሎስ እኔ በሞኝነት እናገራለሁ ብሎ የደሰቆረውን እያመንክ የአምላክ ቃል የሆነውን ቁርአንን የመካድ መብት የለም። አንደኛ ኦኬ።
እኔ በሞኝነት እናገራለሁ ብሎ ነው ጳውሎስ የሚናገረው። ያንን የአምላክ ቃል ብለህ ተናግረህ መኃልየ ዘሰሎሞን ላይ ዳለሽ ጡትሽ ምናምንሽ ምንሽ እያለ ያወራውን እንደ አምላክ ቃል ተቀብለህ ስለ ቁርአን በየትኛው ሞራል ነው የምታወራው? ኦኬ ትርፍ ቃል አውጣልኝ። እንደዛ የሚል ጳውሎስ እንደዛ ያለበት አውጣ። ሞኝ ነኝ ብሎ የተናገረበት ላውጣልህ? እኔ ሞኝ ነኝ አውጣልኝ ብሎ አውጣልኝ። እኔም አውጣልሃለሁ። እኔና ተከታዮቼ መሀይም ነን የሚለው አውጣልሃለሁ። ችግር የለውም። ናንጋ ቆይ እኔ ሞኝ ነኝ ብሎ የተናገረበት ደስታ አውጣልኝ። ማይ ብራዘር አረ ሞኝ ነኝ እንዴ ላሳይ። ቆይ አውጣለት ይምራን። እኔ ይህን የምናገረው በሞኝነቴ ነው እንጂ እኔ ምን አውቃለሁ አይነት ነገር ይናገራል። ሞኝ መሆኑን በግልጽ ተናግሮ ያንን እያመንክ ነው። ለማን እንዳስተማረው አስረዳሃለሁ። ችግር የለውም። እሱን ለማን እንደተናገረው እንደዚህ ይላል። እንደዚህ ይላል። አሳንሰው ከላይ እንደዚህ ይላል። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። ጌታ እንደተናገረው የሚናገር ማን አለ? ከላይ ያለው ሌላ ምዕራፍ ነው። ረጋ በል ተረጋጋ። እስቲ አትቸኩል። አንዴ አየህ አይደለ መጽሐፍ ቅዱስ ራሱ አታውቅም። ዝም ብለህ የምታወራው ረጋ በል። ከላይ ያለው ሁለተኛ ቆሮንቶስ ነው። አሁን እየተወራ ሳይሆን እያወራ ያለው ሁለተኛ ቆሮንቶስ ምዕራፍ 11 ይሄ ደግሞ ምዕራፍ 16 ነው። ምዕራፍ ቁጥር 16 ነው። እሺ ረጋ ብሎ ገናችን አሁን ሳላቀጥል ኦኬ እንደዚህ ይላል። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር ይላል። በጥቂቱ ሞኝነቴ ማን ነው እንዲህ እያለ ያለው? ሞኝ ማን ነው? እንደ ሞኝነቴ እያለ ያለው ማን ነው? ጸጥ እኔን ነው እያወራህ ያለው? አይ መንፈስህን ነው እያወራህ ያለው። አይ መልስ ቆይ እኔ እኮ እያነበብኩ ያለ መስሎኝ ነው። ዝም በል ስትሉኝ እኮ ነው ዝም ያልኩት። መልስ። እሺ መልስ። አሁን ምንድን ነው የምመልሰው? እንደዚህ ታምኜ ስመካ እሺ ላውራ ላንብብልህ። መጽሐፍ ላይ እኮ ይዣለሁ እኔ። እንደዚህ ታምኜ ስመካ የምናገረው በሙሉ እንጂ ጌታ እንዳዘዘኝ አልነበረም። በጥቂቱ ምን እየገባህ እኮ አይደለም። አሁን አንተ ጨቡሊ አንድ ያጋበል። አሁን አንተ እያነበብክ ያለኸው ቁጥር 17 ነው። እሺ ሳላህ እያነበበልህ ያለው ቁጥር 1 ነው። ረጋ በል ያልኩህ እኮ ለዛ ነው። ቅድም ጀምሮ አልተረጋጋህም። በጣም የተሳደብክና በጣም ስሜታዊ ሆንክ። ረጋ በል። አሁን ሳላህ ጠየቀህ ቁጥር 1 ነው። ሳላህ እባክህ ደግመህ አንብብለት። ልጁ አልሰማህም። ካንተ ጋር ደንግጧል። በጥቂቱ ሞኝነቴ ብትታገሱኝ መልካም ነበር ይላል። ምንድነው ሞኝ ነኝ እያለ ያለው? ማን ነው? ምን ማን ነው? ማን ነው ብለህ ነው የምታምነው አንተ? አንተ ማን ነው ብለህ ነው የምታምነው? ጸሐፊ ጳውሎስ የት አለ? እሺ ቆሮንቶስ የጻፈው ጳውሎስ ነው። አዎ እሺ ቆሮንቶስ የጻፈው ጳውሎስ ነው። ማን ነው ታዲያ? ጳውሎስ ነው የጻፈው? አይ እሱ እኔ እያልኩ እኮ ነው። ቆሮንቶስ ነው የጻፈው ብሎ ሲናገር እያልኩ ነው። ቆሮንቶስ ነው የጻፈው ማን ነው? እየሰማሁ ተቀይሯል። ጋይስ ተቀይሯል። ከዛሬ በኋላ ቆሮንቶስ ነው የጻፈው ማን ነው? አሌክዛንደር ተክዷል። ሊተራሊ ተክዷል። ባጭሩ ግን ለዚህ ነው እንደዚህ ሃምብል ትሆናለህ። አትደንፋ ዋጋ የሚያስከፍል። አይ ባይዘው ግን ማለት ነው ማርያምን አንዴ ሳላ አንብብልኝ። መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ይላል። የማን? የሐዋርያው ጳውሎስ። ሞኝ ነኝ ብሎ ጀመረ። መልሰው አሁን ይመልስ። በቃ አያ አሌክሳንደር አንብሎናል እኮ ይምሩ። እሺ ሙስሊም ወንድሞች እዚህ ጋር ካላችሁ አያችሁ አይደል? እንደዚህ ናቸው። ይሳደብ ነበረ። አሁን ግን ጥያቄ ስጠይቀው አፉ ተያያዘ። ስማኝማ አይደለም እየሰማኝ ያለው ምን እንደተማርኩ ከእናንተ ግን ታውቃላችሁ። እሱም በኋላ ትነግረናለህ ስንጨርስ። ቆይ አንዴ እሱም መጨረሻ ላይ አሁን አልጨረስንም እኮ ተምረን ማስረዳት እንደማችል ነው ያወቅሁት። አይ አሌክሳንደር መለስ እየቻላችሁ ቆይ አሌክሳንደር ኑዛዜ ነው መውጣት ፈልገህ ነው? ኑዛዜ እየተናገርክ ነው ያለው ከመውጣት በፊት? ቆይ አንዴ ምን ታታቁ ችግር የለውም። አሁን ሊወጣ ተናግሮ ገባችሁ ሊወጣ ተናግሮ ሊወጣ ፈልግ እንደዛ ፈልገህ እንደዛ እኮ ተናግሮ ወጣ ችግር የለውም። እድል ልስጥህ እንደዛ ፈልገህ ከሆነ ነው። መጀመሪያ ጥያቄ ይመልስ። መጀመሪያ
ቆሽ አይደለም አሌክሳንደር፣ አሁን ምን አልከኝ አንተ? ጳውሎስ ሞኝ ያለበት አውጣ የለም አልክ፣ አወጣን። ለምን መጀመሪያ ይሄን መልልና ለምን ጳውሎስ ሞኝ ነኝ አላለም? ዋሽታችኋል እናንተ ሙስሊሞች፣ ማስረጃ አምጣት። ያው ከገዛ መጽሐፍ አመጣንልህ። ስለዚህ ይሄን መልስልን። መጀመሪያ ሞኝ ነኝ ያለው ማን ነው? እና ይሄን ሲናገር አልኩህ እኮ እኔ ጥያቄ ይሄን ሲናገር ሳይሆን ሞኝ ነኝ ያለው ማን ነው ጥያቄ። መጽሐፍ ቅዱስ በስንት አይነት አጻጻፍ ነው የተጻፈው? እኔ ስለ መጽሐፍ ቅዱስ አላወራሁም። እባክህ ወገናችን የምታወራው ነገር የቆጥና የባጥ ሆነ። አንድ ይረጋበል ጥያቄ ስለ ቁርአን ነው እየጠየቀኝ ያለው ታዲያ አይደለም። ስለ አንደኛ ቆሮንቶስ አንድ ቆይ ጥያቄውን አዳምጥ ወገናችን። ረጋበል ፕሊስ፣ እባክህ እንደ ትልቅ ሰው እናውራ። እባክህ አንድ ይረጋበል ጥያቄ ልድገምልህ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር ላይ እንደዚህ ይላል፣ በጥቂት ሞኝነቴ ብትታገሱኝ ይላል። እና ሞኝነቴ የተናገረው ማን ነው? ተናጋሪው ማን ነው? ተናጋሪው መልስልኝ። ሞኝ ማለት ምን ማለት ነው? እኔ ወገናችን ጥያቄ ሞኝ ማን ነው ማለት ሳይሆን ሞኝ ነኝ ያለው ማን ነው ጥያቄ መልስልኝ እባክህ። መልስ እፈልጋለሁ። እየሰማኝ ከሆነ ማለት ነው። ስማኝማ። እየመለስክልኝ አይደለማ። እባክህ መልስልኝ ወገናችን። መጀመሪያ እኮ አንተ ነው መመለስ ያለብህ። የጠየቁኝ ጥያቄ ነው የምትመልስ አንተ። አሁን እኮ አንተ ነህ እኮ እኔማ ልመልስልህ ስል ምን አልከኝ አንተ? ዋሽታችኋል፣ ጳውሎስ ሞኝ ነኝ አለም ማስረጃ አመጣ። ግን መጀመሪያ ያመጣው ማስረጃ ማመን አለብህ። ከዛ በኋላ እንመለሳለን ወደ ርዕሱ። አንተ ራስህ ደግሞ ነገርኩህ እኮ ከመጀመሪያው እያልኩ ነው። ከመጀመሪያው ምን ከመጀመሪያው ይሄን ሲናገር መጽሐፉን ሲናገር እያልኩ ነው። ከመጀመሪያ ከላይ ከቁጥር 14 ምን ይላል እያልኩ ነው። እኔ ደግሞ አንብልህ አሌክሳንደር፣ እኔ ጠየቅኩ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 ነው ብራዘር፣ ቁጥር 1 ነው። አንተ እያወራህ ያለው ከላይ ያለው ነው። እባክህን ለአራተኛ ጊዜ ልገምልህ፣ ከላይ ያለው ሌላ መጽሐፍ ቅዱስ ነው። ኧረ እንዴ አለ ስንት ጊዜ የምትደጋገምለት? አሁን እየጠየቅኩህ ያለው እኔ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 የመጀመሪያው ቃል ነው። የመጀመሪያው ቃል በመጽሐፉ ወረድና እሺ፣ በቃ እሺ፣ እንደዛ ነቀሽ ችግር የለውም። ያሳሳተው ስለሆነ ከላይ በኩል ያለው ፒውር መጽሐፉን ክፈትና እንደዛ ከላይ ያለው እንዳያሳስተው። እሷም ከላይ ያለው መለየት አልቻለም። ይሄው እንደዚህ ይሻላል። እሺ፣ ያ አሁን ወገናችን አንብብና መልስልን። ያው አሌክሳንደር እንደው እባክህን ብያለሁ። እስካሁን ምንም ጥያቄ አልመለስክ። እባክህ ይሄን ብቻ መልስልኝ በአላህ እንደው በአምላክህ እንደው በቃ እችን ብቻ መልስልኝ። ተው ቀጥል። እኔ የመጽሐፍ ቅዱስ መምህርም አይደለሁም። እኔ ልጠይቅ ነው የገባው። ሰምተኛል። አንተ ደግሞ እንደዛ ኮሽ ለምን አውጡልኝ ላንብብ ለምን አልክሽ? አሁን ልተነባል ነበር እንዴ? አታነብ ሐሳብን ቀይርክ። ማንበቡንም ተቆ ምን እና ማንበብልህ? እኔ እኮ አነብልሃለሁ። የማንበብ ችግር የለብኝም። እሺ አንብብና መልስልኝ። እንደዛ ከሆነ ወይስ መልስ የለህም? ምን መልስ? ቆይ አንዴ እንትን አሌክሳንድር ሳይህ ወለህ ተረብሻል። ቆይ አንዴ አሌክሳንድር በአላህ ረጋ በል እሺ። ቆይ ችግር የለውም በቃ ብሽሽቅ አይደለም ረጋ በል በቃ። ሳይህ በጣም ስሜታዊ ይሆን ካለው የምታወራውን እያወቅህ አይደል ዝም ብለህ የምታወራው። ስለዚህ አንዴ ረጋ በል እሺ። ረጋ በል ችግር የለውም። ውሃ ጠጣ። ስማኝማ ቆይ አንዴ እኔ ግን የተረዳሁት ምን እንደሆነ ታውቃለህ? እሱን ባህት ትነግረኛለህ እኮ ረጋ በል። የተረዳኸውን ባህት ትነግረኛለህ። ቆይ አንዴ ረጋ በል። መጽሐፍ ቅዱስ ላይ ተመርጎ አሌክሳንድር ወገኔ ቆይ አንዴ እሱን ባህት ትነግረኛለህ። ችግር የለውም። አሁን አንተ ምን አልከኝ? ሳላህ ምን አለ? ጳውሎስ ሞኝ ነኝ ብሏል ሲልህ አላለም መስረጃ አምጣልከኝ። ያው ከገዛ መጽሐፍ ከፍተናል አንብበን ያለሃል። አሁን ጥያቄያችን ምንድነው? እዚህ ጋር አንድ ሰው ሞኝ ነው እየተናገረ ነው ያለው። ያ ሞኝ ነው የተናገረው ግለሰብ ማን ነው? ጥያቄያችን እባክህን ጥያቄያችን መልስልን ወገናችን አሌክሳንደር። ወይስ መልስ የለህም? ወይስ ተረብሻል? የትኛውን እናድርግልህ? በየትኛው ይመዝገብልህ አሌክሳንደር? ያ ሁላ ጮህ የት ገባ? ቅድም ስጮህ ነበር። አሁን በቃ ሚውት ታደርጋለህ። ስጮህ የነበረው ሰምተኛ ለምሰማ ከሆነ ማለት ነው። ኤርሚ ስለሱ ማለት አልፈልግም። አሁን ጥያቄ ይሄን መልስልኝ እባክህ። ስማኝማ ይርማን እዚህ ጋር ስማኝ። መጀመሪያ አንድ ሰው ማለት ነው። ቆይ እየሰማኸኝ ነው? እሺ በቃ አውራሽ። ያው እየሰማህ ነው። አንድ ሰው ተረጋጋ ምናምን ስላልክ ብቻ እኔ የበሸኩ እንዳይመስልህ። እኔ በሽቄ ሳይሆን እኔ እየተናገርኩህን ከመጀመሪያውን አንተ እዚህ ጋር እስልምና እያስተማርኩ ነው ብለህ እያሰብክ እስካለህ ድረስ የጠየኩን ጥያቄ በቀናነት ይዘህ መመለስ ነው ያለብህ። ገብቶካል? አሁን እዚህ ጋር እኔ ያልኩን ከሰማኸኝ የኔን ጥያቄ ሳትጠይቅ ወደ ክርስትና ተመልሰህ እዛ እንትን መኖርህን ምንድነው የእምነትህን አላዋቂነት ነው የሚያስረዳው። ይሄ ደግሞ እያልኩ ያለሁትኝ ጳውሎስ ማነው
ጌታ እንደገለጸልኝ ልናገር አልችልም። ምክንያቱም ፍጡር ነው። ፍጡር ደግሞ የእግዚአብሔርን ክብር ሙሉ ለሙሉ ሊገልጽ አይችልም። ሞኝ ነው፣ በእግዚአብሔር ዘንድ ሞኝ ነው ማለት ነው። እየሰማኸኝ ነው? እየሰማሁ ነው። ግን አሌክሳንደር አንዴ ላውራ አበበኝ። እሺ አንዴ ላውራ። ፍጡር ደካማ ነው። እግዚአብሔር አምላክን ሚስጥሩን ሁሉን ገልጾ ሊናገር አይችልም። በእግዚአብሔር ዘንድ ሞኝ ነው። ስለዚህ ይሄን በመናገሩ የእግዚአብሔርን ክብር ነው እያሳየ ያለው እንጂ የእግዚአብሔር ልዕልና ነው እያሳየ ያለው እንጂ ሞኝ ሆኖ አይደለም። እሺ ተባረክ። ወላሂ ገብቶኛል። ወላሂ ገብቶኛል። አሁን አንድ ጥያቄ ልጠይቅህ። ሞኝ ነኝ ያለው ማን ነው? ይሄን ብቻ መልስልኝ። ወላሂ ገብቶኛል። በእኔ መረዳት መልሻለሁ። ቅድም ማን ነው ገብቶኛል። አንድ ጥያቄ አልመለስክልኝም። ጥያቄ ምንድን ነው? ሞኝ ነኝ ያለው ማን ነው? አሌክሳንደር እየሰማኸኝ ነው? እየሰማሁ ነው። መልስልኛ። በእኔ መረዳት መልሼልሃለሁና አልመለስክልኝም። ምን ብለህ መለስክ? ድገምልኝ። አልሰማሁም። ድገምልኝ። ወላሂ አልሰማሁም። ድገምልኝ። እሺ እንደዛ ችግር የለውም። እሱም መማር የምትፈልግ ከሆነ ችግር የለውም። አሁን ማወቅ ፈልጋለሁ። አሁን ንገረኝ። አሁን እኮ እየመለስክ ነበር። ድገምልኝ አንዴ። ጥያቄ ልጠይቅህ ደግሜ። እስካሁን አስረዳሁ። ሞኝ ነኝ ሲባል ቆይ አንዴ። ሞኝ ነኝ ሲባል ከእግዚአብሔር ሰምቼ መናገር አልችልም። አገባኝ። በቃ ተረድቻለሁ። ግን ጥያቄ ምንድነው? ሞኝ ነኝ ያለው ማን ነው? እባክህን እችን ብቻ እንደው እባክህን ብያለሁ። እንደው እባክህን በምታመልኩ አምላክ እችን ብቻ መልስልኝ። መጀመሪያ ዝም ብዬ መናገር አልችልም። ምክንያቱም ማንበብ አለብኝ። ሳላነበው እንዲህ ነው ልልህ አልችልም። ለምን ታወራለህ? ለምን ታስረዳለህ? እንደዛ ከሆነ የማታውቀው ለምን ታወራለህ? ለምን ታስረዳለህ? አሁን እኮ ማስረዳት ውስጥ ገብተህ ነበር እኮ ብራዘር። የማታውቀውን ነገር ለምን ታወራለህ? እንደዛ ከሆነ አሁን እኮ አንተ አሌክሳንደር ይሄ የሚባል መሰለህ። ከዛ ከማን ነው አሌክሳንደር ሰምተኛል? ግን ሰውዬ አሁን እኔ አንዴ የኔ አይደለም እንደዚህ ሲጀምር ትክክልም አይደለም ያለው ከቅድም ጀምሮ ልንገርህ። ማስተማር ጀመረ ሰምተኛል? አሁን እዚህ ጋር ምን መሰለህ፣ እዚህ ጋር ልታስተምርና አይደል የገባኸው? የኔ አድሞኝ ስለ ያወራሁትን ነገር እየቋጠርክ ወደ ሌላ ነገር ህዝቡን ለማስተማር ወይ ደግሞ ለማደንቆር አትሞክርና የኔን ጥያቄ ይዘህ መመለስ ነው ያለብህ። አዎ ስድብ መሳደብ ባህሪ እንደሆነ እናውቃለን ወገናችን። አንዴ ቆይ ሚውት አድርገው። ስድብ ይሄ ስድብ ነው። እውቀት ነው እንዴ? በቃ ችግር የለውም። ሚውት አድርገው፣ ችግር የለውም። በቃ ተናደህ እንደሆነ ይገባል። እንዳታወርድ ትችላለህ። ሰምተኛል? አላወርድህም። አንዴ ሚውት አድርገው። እሺ አንዴ ታገሱ። አንዴ ሚውት አድርገው ብራዘር። አላወርድህም። እሺ አንዴ ሚውት አድርገው። ልታስተምር አይደል የገባኸው? አንዴ ላውራ በቤቴ። ጥያቄ መልስልኝ። እሺ አንዴ ላውራ ፈቀድልኝ እባክህ። አንዴ ላውራ። ኧረ ቀን ሙሉ አውራት እሰማሃለሁ ብቻ ፍሬ ያለው። እሺ ሚውት አድርገው። እሺ እንደዛ ከሆነ ሚውት አድርገው። እስቲ ትችላለህ? ሚውት አድርገው። እስቲ ጀግና ከሆንክ ጀግና እንደሱ ነው። እሺ ያጀማ ሲጀምር ክርክር እንደሆነ እናውቃለን፣ መልስም እንደማመለስ እናውቃለን። ግን አይታችሁ ከሆነ መሳደብ ጀመረ። መሳደብ ከጀመረ በኋላ ሳላህ ምንድን ነው ያለው? አንተ የምትመራበት መጽሐፍ ጸሐፊው ሞኝ ነው፣ ራሱን ሞኝ ነኝ ይላል ሲለው ዋሽታችኋል አለ። ዋሽታችኋል ካለ በኋላ ከገዛ መጽሐፉ ስናመጣለት መደናገጥ ጀመረ። ረጋ ብለህ አንብበው። አነበበ። ካነበበ በኋላ መልስ ሲባል ሊመልስ አልቻለም። ቀጥሎ ምናምን ሞኝ ነኝ ሲባል እኮ ችግር የለውም፣ ሞኝ ነኝ ሲባል በቃ እግዚአብሔርን ቃል መናገር አልችልም ማለት ይሁን፣ ችግር የለውም። ግን ጥያቄያችን ምንድን ነው? እኛ ሞኝ ነኝ ያለው ማን ነው? ጳውሎስ ነው። ቃል በቃል እንዳለ ጳውሎስ በጥቂት ሞኝነቴ ጸሐፊው ማን ነው? ጳውሎስ ነው። ስለዚህ ጳውሎስ ሞኝ ነኝ እንዳለ አይተሃል። ስለዚህ አንተ የምትመራበት መጽሐፍ ወገናችን ቢመርህም ትውጠዋለህ፣ ጸሐፊው ሞኝ ነው። አሳይተናል። ጨርሻለሁ። ከዚህ በላይ አልከራከርህም። እናመሰግናለን። ወንድም ሳላቀጥል ሌላ ክርስቲያን ካላስገቡ አይ ተረጋግቶ እንዲያወራ እድል ሰጥቼው ነበረ። ከዛ ከጠገባችሁ ያው በዚህ ደረጃ መጽሐፋችሁ ይከፈትላችኋል ነው። ጸጋው በእምነት አድኗችኋል። ጋባ ጥያቄ ጠይቅ። ከሱ በፊት ግን ይሄ ኑዛዜ አልቀረም እንዴ? ሳላ ኑዛዜ አልተሆም ክርስቲያኖች መናዘዝ መውጣት ሲፈልጉ የሚናዘዙት ኑዛዜ መጨረሻ ላይ ስድብ ነው አይደለም እንጂ መጨረሻ ላይ አይተህ ከሆነ ሁሉ መውጣት ሲፈልጉ እስልምና እንደዚህ ነው ይላሉ። በቃ ሆነ ስድብም ይቀለቃ። እንዴት ነው እሱ ነገር? ፋሽን አላለፈበትም እንዴ? እኔ እንጃ ብዙ አላስተዋልኩም ሰሞኑን። ይሄ ነገር በጣም ያሳዝናል። አይታችሁ ከሆነ መውጣት ሲፈልግ ምንድን ነው ያለው? ስድብ ጀመረ። ከሱ ደግሞ አልፎ በቃ የሆነ እስልምና እኮ እንደዚህ ነው መልስ የላችሁም ይልና ከዛ ይወርዳል። ገባችሁ? ያስቃሉ። ጸጋው አለች ቋሚ ናት እሷ። ጸጋው በእምነት አድኗችኋል። እንዴት ነህ? ሰላም። ምናልባት አንዴ ኡስታዝ ሰልማን አፋን ይምሩ ማስታወቂያ ስሩለት አንዴ ፎሎ እንዲያደርጉት ማለት ነው። ይምሩ ምናልባት ኡስታዝ ሰልማን ማለት የአንድ የ100,000 ቻሌንጅ ተሰጥቶታልና ምናልባት አካውንቱ 100,000 ከገባ
100,000 ደግሞ ብር የገባለት ሰው ቃል የገባለት ሰው አለና 100,000 እንትን ፎሎ እናድርገው ኢንሻአላህ ሁላችንም። አንድ ቁጥር ጻፍልን ነው ኡስታዝ ሰልማን፣ አንድ ቁጥር ጻፍልን። ይቅርታ አፈን። እሺ ፕሮፌት ነው እንዴ ነው ጸጋው እሰማለሁ። ኢምራን ወይስ እሱ ነው ሚት ያደርገው? እሺ አታወራም? እንደዛ ነው ፕሮፌት ነው እንዴ? እስቲ አንዴ ቆይ ሊያው ኦኬ አይ ቲንክ ወገናችን አለ። ቆይ ማይክ እስቲ ልላክል፣ አክሰፕት በለው። ተርን ኦኬ አይ ቲንክ 36 ሰከንድ ይፈጃል እያለ ነው። ሶ ማይክ የሚያነሳ ከሆነ እንቀጥላለን ከ36 ሰከንድ በኋላ፣ ካልሆነ ማወራ ከሆነ እናስወርደዋለን። እሺ ቀጣይ ክርስቲያን አይ ቲንክ ወርደዋል። ቀጣይ ክርስቲያን ጥያቄ ያለው በሚጠይቅበት ጊዜ ደብል ስታንዳርድ እያደረግን እንማማራለን። ማንኛውም ጥያቄ ያለው ሰው ገስት ላክ፣ ያንኑ ጥያቄ ደግሞ ተመልሰን እንጠይቃለን። ይህንን ከተቀበላችሁ ገስት ላኩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ዊስፐር እንዴት ነህ? እንዴት ናችሁ? ደህና ናችሁ? ኢምራን እንዴት ነው? የጠፋ ሰው እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አላህ አልሐምዱሊላህ። እንደዚህ ተሰባስባችሁ ስላገኘኋችሁ ደስ ብሎኛል። እንኳን ተመለስክ ኢምሩ። አየህ ወጀዛካ ነወርተና እንኳን በሰላም መጣ። ለነገሩ አልጠፋ ነበር አለ አንተ አለ አይደለ? ላይቭ ላይ ምናምን የለውም እኔም አልገባም ብዙ ጊዜ። ለዛ እኮ ህይወታችን ነና እኩል ነን። ቀጥል ሐቢቢ። ኦኬ ምናልባት ክርስቲያኖች ብዙ ጊዜ ያው የሆነ ጥያቄ ሲጠይቁ ኤቲስት ሆኖ ስለሆነ የሚጠይቁት ደብል ስታንዳርድ ሲመጣባቸው እስልምና ራሱን ችሎ አይመልስም ይለዋል። እኛ ራሳችንን ችለን ስለማንመልስ ሳይሆን ስህተታችሁን እንድትረዱ አመክንዮአችሁ አርጉመንታችሁ የሞተና የተመታ የተንገዳገደ እንደሆነ እንድታቁ ቀለል ባሉ ምሳሌዎች ከመጻፍቶቻችሁ እናሳያቸዋለን እንጂ እስልምና እኮ ከቁርአን በቂ የሆነ መልስ አለ። እሱንም እየሰጠናችሁም ነበረ። ነገር ግን ያንን እናንተ ኤቲስት ሆናችሁ መጣችሁ ደግሞ ስትጠይቁ ያንን ማያስኬዳችሁን አመክንዮ ሎጂክ እነዚህ አርጉመንቶቹ የተመቱ መሆናችሁን ደግሞ በራሳችሁ መጽሐፍ ልናሳያችሁ ስለምንፈልግ ነው እንጂ እስልምና ራሱንም ያልቻለ መጽሐፍ ላይ ዲፔንድ ይሆናል ብሎ ማሰብ ምንጩ ባልታወቀ መጽሐፍ ላይ ዲፔንድ ይሆናል ብሎ ማሰብ ሞኝነት ነው በራሱ በእውነቱ። እና ፑቲን መጥቷል። እስቲ ፑቲን እንዴት ነህ? ኮሜንቶች ገና ከሆኑ አውዝ ቢላሂ መሽጣ ረጅም እያሉ ያሉትና ምን አይሰጡ ነው ማይተ ተፈላላችሁ? እንዴት አመሻችሁ? አለን ወገናችን። አውዝ ቢላሂ ሚነሽ ሸይጣኒ ረጂም ብዬ ጀምሬያለሁ። እሺ ወገናችን ፑቲን ላውራ እስቲ ነካ። እሺ ወገናችን ፑቲን ሰላም ብያለሁ። ኢምሮ እንኳን ደህና መጣ ብራዘር። አውቃለሁ ልበል ድምጽ ሐዲስ አልሆነብኝም። ያ ጠፍተሻል እንጂ ግን ስም ቀይረህ ነው አውቃለሁ። ኦክቶበር 7 ኦክቶበር። ኦኬ በቃ እሺ ችግር የለም። እሺ ወገናችን ከየት ቤተ እምነት ነህ? ቆይ አንዴ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ መጠየቅ ይቻላል። ግን እኛም ጥያቄዎች አሉ ፈቃደኛ ከሆንክ። አይ ችግር የለውም። እሺ ጠይቅ። እንደማመጥ እንጂ። እሺ በቃ እንደዛ ከሆነ ጠይቀኝ ይወጣል። እሺ ቀጥል። እሺ አይ አጭር መልስ ነው። አላህ አደምን በምን ነው የፈጠረው? በእጆቹ። ቴንክ ዩ። እሺ ሳይ ቡካሪ 4048 ላይ አላህ ጀሃነምን በምን ነው የሚረግጠው የሚጫነው? በእግሮቹ። እሺ የአላህ እግሩ እጁ ነው አይደለም? አላህ አደምን በእግሩ ፈጥሮታል? አይ አይደለም።
በእጆቹ ነው የቀረጸው። በእግሩ አልፈጠረውም። በእግሩ እንደዛ አደረገ የሚል ዘገባ ጭራሹ ነው የለም። ስለዚህ አደም በአላህ እጅ እንጂ በአላህ እግር አልተፈጠረም ማለት ነው። ይሄ ትክክለኛ ሎጂክ አይደለም። ተሳስተሃል። መጨረሻ ላይ ላረመህ ነገርከኝ እኮ አሁን። አይ ተሳስተሃል። ጨረስክ? ይሄ ነው ጨረስከው? አለቀ በቃ። ሎጂክ ፖለቲካ ይሄ ነው። አይ ፖለቲካ አይደለም ይሄ። እውነትን የጠየቅከው እውነትን ልመልስልህ። አይ እንደ መሰለህ አካሄዱ አንደኛ ጥያቄውን በትክክል አልጠየቅከውም። ጥያቄው እንደዚህ አልነበረ። ለማንኛውም ወደ መልሱ ልግባለህ። እኛ ሙስሊሞች አንድ የምናምነው ነገር አለ። ኦኬ፣ ምንድነው የምናምነው? አምላክ አላህ ሱብሓነሁ ወተዓላ ለሱ የተገቡ ባህሪያት አሉት። እሺ ወገናችን በደንብ አዳምጥ። ብሽሽቅ አናደርገውም። አላህ ማለት ባህሪያት አሉት። ከባህሪያቶቹ መካከል ምንድነው? መናገር፣ መስማት ነው። ምሳሌ የአላህ መስማት መናገሩ አይደለም። እንደዛ ልትል አትችልም። ይሄ አያስኬድም። ስለዚህ አላህ ይናገራል፣ ግን ደግሞ በመናገር አይባልም እንደዛ። ኦኬ፣ አሁን ጥያቄ ምንድነው? አንተ አላህ አደምን በእጆቹ ከፈጠረው አላህ የውመል ቂያማ ጀሃነም በእግሩ የሚረግጥ ከሆነ ስለዚህ የአላህ እግር አደም አይባልም በተአምር። አንድ ሎጂክ ላንሳልህ ፑቲን፣ ከዛ ይገባሃል። ፑቲን ወገናችን እጅ ይታያል። ፑቲን ፍጡር ነው እኮ ችግር የለውም። ዓለም ለማሰል አይፈቀድም። እንዲገባህ ነው። አንዴ ብቻ እጅ ይታያል። ይታየኛል። አሁን ምን ያደረኩኝ? መታኸው። እሺ የመታው ማን ነው? ይሄ ግን እኮ የፍጡር ነው ያመሳሰል። አይ ገባኝ። ግን አንዴ እቺን ብቻ ማለት ቅድም ገባኝ ብዬ አደረግምልኝ። እሺ ገብቶኛል። የመታው ማን ነው? አንተን የመታው በእጅ። እኔ ነኝ የመታሁት እንጂ የኢምራን እጅ መታ ይባላል? አይ አይደለም። እሺ ኢምራን በምኑ መታው? ገብቶኛል። ሐሳብ ገብቶኛል። ምን ለማለት እንደፈለክ። ኢምራን በምኑ መታው? በእጅ። በቃ አለቀ። ይሄ ነው። ስለዚህ ሙስሊሞች እኛ የምናምነው ምንድን ነው? አምላካችን አንድ ያዳነ በቃ አሁን ወደ ስና ደግሞ ልምጣልክ። እኛ ሙስሊሞች የምናምነው አላሁ ሱብሓነሁ ወተዓላ ባህሪያት አሉት፣ ሲፋቶች አሉት። ከሲፋቶቹና ከባህሪያቶቹ መካከል መናገር ነው፣ ማየት ነው፣ እንዲሁም ደግሞ እጆች አሉት ብለን እናምናለን። ሙስሊሞች የፈጠራውን እጅ የማይመስሉ ለልቅናው ለሃያማኖቱ በሚገባው መንገድ እጆች እንዳሉት እናምናለን። ግን እጆች አሉ ስንል እጆቹ ከእሱ የተለዩ አይደሉም፣ የእርሱ ናቸው። ኦኬ፣ አሁን አንተ ጥያቄ ትክክል የሚሆን ምንድነው? የአላህ እጅ ተብሎ ሌላ አካል እንደዛ አናምንም በተአምር። እኛ ሙስሊሞች የምናምነው አላሁ ሱብሓነሁ ወተዓላ ባህሪያቶቹ ከእሱ አይለዩም፣ የእሱ ናቸው። ስለዚህ አምላካችን አደም በእጁ ፈጥሯል፣ ገሃነምን ግን በእግሩ ይረግጣል የውመል ቂያማ። እንደዚህ ስናምን ግን አላህ አይባልም በተአምር። ለምን? ዋናው ፈጣሪው አላህ ስለሆነ። ነገር ግን አላህ አደምን ሲፈጥር ኤግዛክትሊ የፈጠረው በምን ነው? በእጆቹ ነው። ለምን? ቁርአን አምላካችን ብሎ ይናገራል ሱረቱል በቀራ ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ስላለ እኛ ሙስሊሞች አላህ አደምን በእጁ እንደፈጠረ እናምናለን። እንዲሁም ሰሂሁል ቡኻሪ አንተ እንዳመጣው የውመል ቂያማ ላይ አላህ ገሃነምን ይረግጣል የሚል ስለመጣ አምላካችን የውመል ቂያማ ገሃነምን እንደሚረግጥ እናምናለን። ኦኬ፣ ግልጽ ነው ይሄ። አሁን አንድ ጥያቄ ብቻ ደግመህ ነው የነገርከኝ እኮ ይብሮ። ምን መሰላውን የነገርከኝ? ቆይ አንዴ የነገርከኝ መድገም አይጠበቅብህም። አትድገምልኝ። አይ በደግም ጥቅም የለውም። እንደዛ አይፈቀድም። ወገናችን አይደለም ወገናችን፣ አንዴ ረጋ በል ያልኩህን እኔ ደገምከው እኮ ለእኔ መለስክልኝ። እኔ ደገምከው። አንዴ ቆይ አንዴ ረጋ በል ፕሊዝ፣ እንድንግባባ ነው ወገናችን። ፑቲን እንደዛ እኮ ወደ ክርክር ሊገባ ስለሆነ ማለት ክርክር አይደለም ይብሮ። አንድ ደቂቃ ማይሞላ ስጠኝ። እሺ አብረሽ አሁን ያልከኝ ነገር ምን መሰለህ? ቅድም ለእኔም ስትመልስልኝ መጀመሪያ እኔ ነው ሱሌማን አይቀጥል ሚውት አድርጌዋለሁ። ሚውት አድርግልኝ ያልኩኝ። እሺ ምን መሰለህ ያልከኝ? ቅድም ያልከኝ እና ያልኩ አላህ በእጁ ነው ያልኩ። ባለቤቱ አላህ ነው። የእጁም የእግሩም ባለቤት አላህ ነው። ይህንን አልዘነጋሁትም መጀመሪያም ስትመልስልኝ። የእጁ ባለቤቱ አላህ ነው። ገብቶሃል? ስለዚህ አሁን አላህ ግን ሲፈጥር ነው እኮ አልኩ። አላህ በእግሩ ጀሃነምን ይረግጣል፣ በእጁ ደግሞ ምን ያደርጋል? አደምን ይፈጥረዋል። እጁ ግን እግሩ አይደለም፣ እግሩም እጁ አይደለም። ስለዚህ አላህ አደምን በምኑ ፈጠረ ሲባል በእጁ። በእግሩስ ፈጥሯል ወይ ሲባል አይ በእግሩ አልፈጠረም፣ የፈጠረው ግን በእጁ ነው። ስለዚህ ምንድን ነው ልዩነት አለ ማለት ነው። በእጁ አይፈጥርም። ማን ነው? በእግሩ አይፈጥርም፣ በእጁ ግን ይፈጥራል። ማን ነው? ይሄ አላህ ነው። በሆነ አካሉ ይፈጥራል፣ በሆነ አካሉ አይፈጥርም። በሆነ አካሉ ይረግጣል፣ በሆነ አካሉ ማን ነው? እሱ አላህ ነው።
አንተ ትልቅ ሰው ሆነ እንደዚህ ታወራለህ? ፈጣሪ እንዴ! አንተ እሺ ሳላህ አንዴ ሳላህ አንዴ ብቻ አላህ በእግሩ ፑቲን አንዴ እሺ በቀጥታ መልስልኝ። አይ ሳላህ ጋር ተቀጠለ። አንዴ ብቻ እኔ ጋር ልጨርስ ነው። አንድ ጥያቄ ብቻ ልጠይቅህ። ችግር የለውም። አንተ ባልከው ልሂድ። ስለዚህ አላህ አደምን በእግሩ አልፈጠረም፣ በእጁ ፈጥሯል። ግን የፈጠረው ማን ነው እኮ? አላህ ነው። እሺ ገሃነምን የውመል ቂያማ የሚረግጣት ማን ነው? አላህ ነው፣ ግን በእግሩ እንጂ በእጁ አይደለም። አመሰግናለሁ። በቃ ስለዚህ አላህ ፈጣሪ እንደሆነ አይተናል። የአላህ እጅ ደግሞ ከሱ አይለይም። ጨርሻለሁ። ሳላቀጥል አያቸው አይደለ? በዚህ ነው ባጭሩ። አላህ በእግሩ መፍጠር አይችልም፣ በእጁ ነው። እንደዛ አይፈጥርም የሚል ከየት ነው ያመጣው? አደምን በእግሩ አልፈጠረው። አደምን በእጁ ፈጠረ ማለት ምን አይነት ሎጂክ ነው ብራዘር? አላህ ምሳሌ አንተ ፑቲን አንዴ በእግሩ ፈጥሯል በለኝ። እሺ ኧረ እንደዛ አልኩም ብራዘር። እንደዛም ብያ ሙግታ አነሳሁም እኔ እንደዛም በእግሩ አልፈጠረም። አልፈጠረም ካክ ማስረጃ አቅርባ። አልፈጠረም ካክ ማስረጃ ማቅረብ አለበት። ፈጥሯል በለኛ። እኔም ፈጥሯል ክሌም እያነሳሁ ያለሁ አንተ ነህ ብራዘር። አልበየነቱ አላመን ዳ ማስረጃ ማቅረብ ያለበት ሙግት ያነሳ ነው። እኔ ኑትራል ነኝ። አንተ አዳምጠኝ አንዴ። እኔ ኑትራል ፈጠረም አልፈጠረም አልኩም። እኔ አንተ ነህ ያልከው። አንተ ማለት አላህ አደምን በእጆቹ ከፈጠረ which means በእግሩ አልፈጠረም ማለት ነው። ክሌም ያነሳሁ አንተ ነህ። ስለዚህ ማስረጃ ማቅረብ ያለበት አንተ ነህ። እግሩ እጁ ነው። እንደዛ ማለት ነው ብራዘር። ቆይ አንዴ ረጋ በል። እንደዚህ ክርክር እያደረግህ ነው። እባክህ ሳውራ አታቋርጥ፣ አትረበሽ። እሺ ሚውት አድርገው። አያችሁ ሙግቱ በዚህ ውድቅ ማድረግ እንችላለን። ፈጣሪ አላህ እንደሆነ በዚህ ማየት እንችላለን። ግን ያልገባቸው ነገር አለ፣ ወይም ደግሞ ምንም ላለመቀበል ፈልጎ ሊሆን ይችላል። እኛ ሙስሊሞች አላህ ባህሪያት እንዳሉት እናምናለን። አላህ ሰሚ ነው፣ ተመልካች ነው፣ ፈጣሪ ነው። እንዲሁም ደግሞ እጆቻቸው እግሮታ ሙስሊሞች በዚህ እናምናለን። እሱን የሚመስለው ለሊቅና በሚገባው መንገድ እጆች እንዳሉት እናምናለን። እጆች አሉ ስንል ግን እጆቹ ከእሱ የተለዩ አይደሉም። ብራዘር አዳምጠኝ። እግሮች አሉ ስንል እግሮቹ ከእሱ የተለዩ አይደሉም። አላህ አደምን በእጁ ፈጥሮ ፈጥሯል። ኦኬ ፈጣሪው ማን ነው? አላህ ነው። ስለዚህ አላህ ፈጣሪ ስለሆነ መፍጠር ስለሚችል አላህ አደምን በእጆቹ አበጀው። ሰሚ ስለሆነ ሰማ። ግን አላህ ለምን በእግሩ አይባል? አላህ በእግሩ ለምን አይሰማም አይባልም። ብራዘር እንደዚህ የሚል ሎጂክ ጭራሽ ነው የለም። አሁን አንተ መካ አላህ በእግሩ ፈጠረ የሚል የለም። ስለዚህ አላህ በእግሩ አይፈጥርም ማለት እንደዛ ካልክ ማስረጃ ማቅረብ ያለብህ አንተ ነህ። እኛ ሙስሊሞች አላህ ይፈጥራልም አይፈጥርም እኔ አላነሳሁም። ያነሳ ካለ ጠይቀው። አላነሳሁም። ስለዚህ አንተ ምን አልከኝ? ቅድም መጣ አላህ በእግሩ ፈጠረ የሚል የለም። አላህ አደምን በእጁ ስለፈጠረው በእግሩ አልፈጠረም ማለት ስለዚህ የአላህ እግር ፈጣሪ አይደለም ማለት ያልከው አንተ ነህ። ስለዚህ ማስረጃ ማቅረብ ያለብህ አንተ ነህ። ቆይ አንዴ አሁን እየተረበሽክ ነው ያለው። አንዴ እየተረበሽክ ነው ያለው። አሁን ይሄ ውይይት ማቋረጥና መልስ ማጣት ይባላል። ስለዚህ አሚውት አድርገህ አዳምጥ። ስለዚህ አጀማ ሙግቱ በዚህ በቀላሉ መምታት እንችላለን። እኛ አላህ እጆች አሉት ስንል ከእሱ የተለዩ ናቸው ግን አይደለም። በጣም ወንድሜ ሳላ እኔ ከእሱ የተለየ ነው አላልኩም። መቼ አታቋርጥ ወገናችን። ከዚህ በኋላ ሚው ካነሳ ትወርዳለህ። እሺ ወገናችን፣ ከዚህ በኋላ እግዚአብሔር ይፈጥራል። ፑቲን የፈረስ ፊት ያለውን ሰው ፈጥሯል እግዚአብሔር። ምን ማለት ነው? እንደዚህ አይነት ሰው ፈጥሮ ያውቃል እግዚአብሔር? እኔ አላውቅም። ፈጥሮ ያውቃል ወይ? አታውቅም? አላውቅም አልኩ። ፈጥሮ ሊሆን ይችላል አይችልም? እሺ አላውቅም። እንዴ የማላውቀውን ነገር ለምን አወራለሁ? እሺ ካላወቅ ዝም በል። ስለዚህ ምን ላሳይ ነው? ኢምፖሲብል ነገራቶችን ጠይቀ። ለምሳሌ አሁን አራት ማዕዘን የሆነ ክብ ነገር እግዚአብሔር ይፈጥራል አይፈጥርም ብለህ ትጠይቃለህ። አራት ማዕዘን የሆነ ክብ ነገር ይኸውልህ፣ አራት ማዕዘን የሆነ ክብ ነገር እግዚአብሔር ፈጥሮ ያውቃል አያውቅም? ምን አይነት ነገር ነው የምትጠይቀው? which is ነገሩ ከመሰረቱ ኢምፖሲብል የሆነ ነገር ነው። ኦኬ ኢምፖሲብል የሆነ ነገር ነው። ፈጣሪ የሚፈጥረው ራሱ በሚፈጥርበት ባህሪው ነው እንጂ በማይፈጥርበት ባህሪ ከመሰረቱ አይፈጥርም። አይታል። ለምሳሌ የማይፈጥርበት ባህሪ ያለው እያልከኝ ነው? አንዴ ቆይ፣ የማይፈጥርበት ባህሪ ያለው እያልከኝ ነው? አላህ አንዴ አዳምጥ። እግዚአብሔር ጆሮ አለው፣ በጆሮ ይናገራል ይላል መጽሐፉ። እግዚአብሔር ጆሮ አለው ይላል። አላህ ምስክር ይላል። ነጭ ጆሮ አለው፣ እንደውም ቀይ ነው ነጭ አለው፣ ብቻ ይናገራል። በሱ ጆሮ አይኑ ነው አይኑ። ኦኬ መልስልኝ ፑቲን። እግዚአብሔር ጆሮ አለው፣ በጆሮ ይናገራል። ታደርጉ ያ ምን ለምንድን ነው የምታደርጉ? እግዚአብሔር ጆሮ አለው ይላል መጽሐፉ፣ በጆሮ ይናገራል። እግዚአብሔር አካላት የለውም፣ ክፍለ አካላት የለውም፣ አቅጣጫም የለውም። እግዚአብሔር ሃይማኖተ አበውን ክፈት። ሃይማኖተ አበውን ትቀበላለህ? ሃይማኖተ አበው ማን ያለው? ትቀበላለህ?
እኮ ማን ያለ ሃይማኖት ክፈተው መጽሐፉን ኢምራን አምጣለት። አንተ ክፈት ራስህ። ኧረ አለን ሃርድ ኮፒውን ነው ያለን። በነገራችን ላይ ፒዲኤፉን ማለት ክፈት እና አሳየኝ። ማን እንዳለ ታሳየኛለህ፣ የትኛው አባት እንዳለ። እሺ ችግር የለውም። 33ኛው ምዕራፍ የማን ነበረ? መጽሐፉን ላምጣው እንዴ? ራሱን መጽሐፉን አምጣው ይሻላል። የትኛው አባት እንደሆነ ከላይ በኩል ስለሚናገር እንዴ በደንብ ነው። 310 ይኸው ይታያል። ከመከፈቱ በፊት እሺ፣ የትኛው አባት እንዳለ ታሳየኛለህ? እሺ ክፈተው። እዚህ ውስጥ የማትቀበለው አባት አለ። መጀመሪያ ሃይማኖተ አበው ውስጥ ያሉ አባቶች የማትቀበለው አለ። እዚህ መጽሐፍ ውስጥ መጀመሪያ ንገረኝ። እሺ ችግር የለውም አሳየኝ መጀመሪያ። እኔ ግን ሳላ ከተናገርከው የገረመኝ ነገር አላህ የማይፈጥርበት ባህሪ ያለው ያልከው ነገር ገርሞኛል በጣም። ኢምፖሲብል መሆኑን ልንገርህ። የፈጣሪ ባህሪ ሁላ ምንድነው? የራሱ ድርሻ አለው ነው። ለምሳሌ ጌታ አምላካችን ተናጋሪ ነው። በመናገር ይፈጥራል እና በመናገር ይናገራል አይነት ነገር። የሆነ ኢምፖሲብል ነገር ዝም ብሎ ተራ ነገር ነው እየጠየቀ ያለው። ስለዚህ የሆነ የማይፈጥርበት ባህሪ ያለው ማለት ነው። ፈጣሪ ያልሆነበት ባህሪ ያለው ማለት ነው። ይሄ የደደብ ጥያቄ መሆኑን ላሳየህ። መፍጠር ባህሪ ነው። ቆይ አንዴ ስድቡን ምን አመጣው? ምክንያቱም ላሳይ። ቆይ ምን አይነት የደደብ ጥያቄ እንደምጠይቅ ላሳይ። እሺ አንተን አላልኩም። ክፈተው ኢምራን። እሺ ከመክፈት በፊት እኮ ያው መፍጠር ባህሪ እንደሆነ ንገሩልኝ። ይሄ ነው መፍጠር ባህሪ ነው። ብራዘር ቀጥል። እሺ ያው እሺ ይታያል መጽሐፉ። ሚውት እኮ እያደረጋችሁ አንድ ሰው አለ። በቃ እጅጉ ማይክ ላይ ተከፈተ። አዳምጣውን ዝም ብለህ ክፈትለት ኢምራን። ሃይማኖተ አበው በብፁዕ እገሌ 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 ረጅም ነው። ከላይ በኩል ዘአትናቴዎስ ትቀበለዋለህ? እስኪ ከፈተው ትቀበለዋለህ አትናቴዎስን? እስኪ ቆይ አትናቴዎስን ትቀበላለህ አትቀበልም? አትናቴዎስን ትቀበላለህ አትቀበልም? መጀመሪያ ንገረኝ። ቅዱስ አትናቴዎስን ትቀበላለህ አትቀበልም? ታሳየኛለህ። ቆይ ችግር የለውም። አትናቴዎስ ራሱ ያለበትን ታሳየኛለህ። ይኸው ከላይ በኩል ምዕራፉ የቅዱስ ዘአትናቴዎስ ነው። ምዕራፉ ራሱ አባቶች በየምዕራፉ ተቀምጠዋል። ተረጋጋ። ለምደው ማተረጋጋው። ትቀበላለህ አትቀበልም? ቆይ አንድ ቁርአኑን እኮ ይሄ የሃይማኖት አበው እውነት አያደርግልህም። አንደኛ አትናቴዎስን ትቀበላለህ አትቀበልም? አትናቴዎስ ማለት 27 የአዲስ ኪዳን እውነተኛ ያደርግልህ። ቆይ አትናቴዎስ ማለት የ27 የአዲስ ኪዳን መጽሐፍትን ካኖናይዝ ያደረገ ሰው ነው። ትቀበላለህ አትቀበልም? ቆይ አሁን አሳየኝ። መጀመሪያ ክፈተው። እሺ ቆይ መጀመሪያ ንገረኝ እንደምትቀበለው። አንዴ አለመግባት እየተፈጠረ ነው ያለው። አንዴ ወገናችን ፑቲን አታርክመው። ሳላህ መልካም አይወድም። እባክህን ጥያቄው ምንድነው? ትመልሳለህ አትመልስም? ቆይ አንዴ ትመልሳለህ እመልሳለሁ። አመሰግናለሁ። በቃ እሺ ወደ አታሳዝም። አንዴ ትመልሳለህ። የምትመልስ ከሆነ የሳህ ጥያቄ ምንድነው? ቅዱስ አትናቴዎስ ትቀበለው አትቀበለውም? አትናቴዎስ የተናገረው ሁሉ ነገር እያንዳንዱ 100% እውነት ሊሆን እኮ አይችልም። ሰው ነው። ጥያቄ እሱ አይደለም። ጥያቄ እሱ ሰውየውን ፐርሰውን ትቀበለው ሰውየውን ቅዱስ አትናቴዎስን ትቀበለው አትቀበለው? ሰውየውን እኮ የምቀበለው ከትምህርት እኮ ነው እንጂ ስለዚህ ቆይ ሰውየው ቅዱስ አይደለም። አንዴ ቆይ በሰውነት አይደለም። ሰውየው ላንተ ቅዱስ አይደለም። አይሳሳትም ማለት አይደለም። ስለዚህ ስህተት ተናግሮ ሊሆን ይችላል ነው። አትናቴዎስ ሰው እኮ ነው። እኛ እኮ እንደዚህ እንደ ሙስሊሞች እኮ ነብያት በቃ ስለዚህ ሀፋፍ ነው። በቃ ሳላ ሀፋፍ ነው ማለት ነው። ይታይና ሁኔታው አይቶት እሱ ጋር የማስማማ ከሆነ ይክደዋል። እኛ አባቶችን እኛ የምንቀበለው ይኸውልህ ክፈተው። ቆይ ፑቲን አዳምጣውን። አንድ አባት ብቻ ሳይሆን 316 አባት አመጣልሃል። 316 ነው የሚያስከትለው። እንደዚህ ይላል። እኛ አባቶች የምንቀበለው በምልአት ከተስማሙ ብቻ ነው። አንድ አባት ብቻውን አንቀበለው። አትናቴዎስ እንዲህ ብሎ ይናገራል። ቆይ አትናቴዎስ ተክዷል። 316 አባቶችም ይመጣሉ። 316 አባቶች ኒቂያ ጉባኤ ላይ ቁጭ ብለው ስላሴን ያዋቀሩት አባቶች ሁሉም ይካዳሉ። የኒቂያ ጉባኤ አባት 316 ሊቃውንቶች ወይ ደግሞ 316 ሊቃውንቶች ከምንድን ነው እንዴ? አዳምጥ። ይኸው ከመጽሐፍ ላይ ሃይማኖተ አበው መጽሐፍ እንዲህ ብሎ ይናገራል። መጽሐፉ ተከፍቶ ይጮሃል። ወገናችን ለእግዚአብሔር አለ። ይኸው ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር፣
እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍትም የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረምርም ማለት ከኛ ሙስሊሞች እንደምንለው እግዚአብሔር አይን አለው፣ እጅ አለው፣ እግር አለው፣ ግን አንመረምረው። ምን አይነት እንደሆነ ቀይ ነው፣ ጥቁር ነው፣ ቢጫ ነው፣ አረንጓዴ ነው አንልም፣ አንመረምርም። ግን እግዚአብሔር ጆሮ አለው ብሏል። እግዚአብሔር በጆሮ ጮኸ አልጮኸም? አሁን መልስ። እሺ በቃ እንደውም ይሄን ልቀበልህ። አሁን እግዚአብሔር በጆሮ ጮኸ አልጮኸም? ቆይ ልቀበልህ። አሁን ንገረኝ። እግዚአብሔር ጆሮ አለው ብሏል። ችግር የለውም። ይሄን ልቀበለው። አዳምጠሽ ተቀብለሃል። አዳምጠኝ። እግዚአብሔር ተቀብያለሁ። ስለዚህ ልመልስ እኮስ እቺ መልስ። እግዚአብሔር በጆሮ ጮኸ አልጮኸም? እንደዛ አይደለም። አንድ ይስማኝ። ይጮሃል አይጮህም? እግዚአብሔር በጆሮ ይጮሃል አይደለ? እቺን ብቻ መልስ። አየው ሲጨንቅ እቺን ብቻ መልስ። እቀበላለሁ ብል የሚጨንቃል፣ አልቀበልም ብል የሚጨንቃል። ተቀብያለሁ ግን ልመልስልህ። ደስ ብሎኛል ስለተቀበልክ። በጆሮ ይጮሃል። ስለዚህ ልመልስ። መልስ። ኦኬ ቴንክ ዩ። እሺ ይህን እኮ እራሱ እግዚአብሔር ተናግረዋል። ዓይንን የፈጠርኩ እኔ አላይምን ብሏል። ጆሮንስ የፈጠርኩ እኔ አልሰማንም ብሏል። ስለዚህ በዚህ መንገድ ነው ይሄ የተነገረው እንጂ ተረጋጋ። ስለዚህ አሁን ይኸውልህ አሁን እኔ ቅድም ከተናገርኩት ጋር አላህ በእጁ ይፈጥራል በእግሩ ግን አይፈጥርም ከሚለው ጋር ይህንን በምን መንገድ ነው ያመጣው? እሺ እግዚአብሔር እንግዲህ ላምጣለህ። እግዚአብሔር በጆሮ ይሰማል አልከኝ። አሁን እግዚአብሔር በጆሮ ይሰማል አልከኝ። አላልኩ። እኔ ያልኩት ምንድን ነው? ጆሮን የፈጠርኩ እኔ አይደለም። ቆይ ስማ፣ ጆሮን የፈጠርኩ እኔ አልሰማንም። ጆሮ ዓይንን የፈጠርኩ እኔ አላይም ያለው በምኑ ነው የሚሰማው? ቆይ እሱ የተናገረው ከምን አንጻር ነው? በምኑ ነው የሚሰማው? እግዚአብሔር ክፍለ አካላት የሉትም። በክፍለ አካላት አይደለም የሚሰማው፣ በክፍለ አካላት አይደለም። ቆይ እግዚአብሔር ይሰማል፣ በምኑ ነው የሚሰማው? እንደዛ አይደለም። እግዚአብሔር በክፍለ አካላት አይደለም የሚሰማው። በምኑ ነው የሚሰማው ታዲያ? ክፍለ አካላት አይደለም እግዚአብሔር። በምኑ ነው የሚሰማው? በምኑ ነው የሚሰማው? እግዚአብሔር በሁሉ ነገሩ ይሰማል። ለምሳሌ እግዚአብሔር ሰሚ ነው። ምንም እኮ አላ በእግሩ አይፈጥርም፣ በእጁ ይፈጥራል። እንደዛ አይደለም። ለምሳሌ በምኑ ነው የሚሰማው? ኧረ መልሱት። በሁሉ ይሰማል አለ። ኧረ መልሱት። ልጅ ያለ ከሰዓት ግን የሚመጡት ምን አይነት እንደ ቢያንስ እንኳን ስላይት ሊዩዝድ አይሆኑም። በሁሉ ናገባ ኢላሂ ቅድም እኮ ኢብሮ ቤት መልሶለታል ኡስታዝ ሳላ። አንቺን ያዙ። እግዚአብሔር በሁሉ ተመልሶለታል እኮ ማለት መልሶለታልና ሱብሃን። እኔ አንዳንድ ሰው ምን እንደው ማን ቲክቶክ ከፍቶ የሰጠብን ግለዚህ ሰው ላይ ይጠብቃችሁ። እሺ እግዚአብሔር እንት መጽሐፉን አምጣ ይምራን። እግዚአብሔር ምን አለው? ጨጓራ አለው። ጨጓራ ይሰማል። አምጣ አንድ ጊዜ እንትኑ ከርስ እንዳለው አምጣልኝ። ከርስ እሺ፣ ከርሱን አምጣ። በሁሉም ይሰማል ብሎ ነው ሰላም ወይ? እዛው ላይ ሃይማኖት አበው ላይ ሌላ አገላለጽ አለ አይደለ? ያ ቅድም የተዘረዘሩ ነገሮች አሉ ኖሮት እኮ በሌላ አገላለጽ ወልድ ያሉትን ሁሉ ያልተገለጡትም ጭምር አለው ይላል አይደለ? አለው። አዎ ቆይ እሱን እንከፍታለን። እቺን አሁን በሁሉም ነገር ይሰማል። እኔ ማንሳት የፈለኩት እሱን አይደለም። አሁን ለምሳሌ ወልድ ብልት አለው። እግዚአብሔር ደግሞ መጽሐፍ ቅዱስ ከአፌ በሚወጣው ቃል ይላል። የእግዚአብሔር ቃል በብልቱ ሲወጣል ወይ ነው? ምክንያቱም ብልትም አለው ተብሏል። እሱ ከባድ ነው። እቺ መጽሐፍ ላይ ይኸው ሰይፈ ስላሴ መጽሐፍ ትባላለች። ንግፈታት እስኪ። በሁሉም ነገር ይሰማል ብለዋል ወገናችን ከመውረዱ በፊት እቺን ተናግሮ ነው ዘሎ የወጣው። ለከርስኩሙ አብ ወልድ መንፈስ ቅዱስ የፍጡራንን ከርስ ለመረመረ ከርሳችሁ ሰላምታ ይገባል። የፍጡራን ለፈጠረ አይደለ? የፍጡርን ከርስ ለፈጠረ ከርሳችሁ። ከርስ ማለት ከርሳ ነው ሲባል ሰምታችሁ ታውቃላችሁ። ከርስ ማለት በቃ የሆድ ዕቃ ነው፣ ሆድ ውስጥ ያለ ነገር ነው። ከርስ አላቸው ሶስቱም ይላል።
ወልድ አለው፣ እሱም ያምናል። አብም መንፈስ ቅዱስም ከርስ አላቸው። በከርሱ ይሰማል አይሰማም? በሁሉ ነገር ይሰማል ስላለ ወገናችን መጽሐፉ ላይ እግዚአብሔር ከርስ አለው ብለዋል። በከርሱ ይሰማል ነው። አይ ከርስ የራሱ ስራ አለው ነው። ከርስ የራሱ ስራ አለው፣ እግር የራሱ ስራ አለው። እንደዛ ተብሎ ሊመለስ ይችላል። እንደዚህ አይነት የተረገመ ነገር ይዘመታ ስለ እስልምና ስትናገር እንዳንሰማ። ለማንኛውም ወደ ሌላ እንሄዳለን። አይ ቲንክ ሳላም ገብቷል። ሐሳብ አላችሁ እዚህ ላይ ወይ? ከዚህ በፊት እቺን ፓርት በደንብ ግልጽ ለማድረግ ያክል እኛ ሙስሊሞች ባህሪ ስንል ያልተደረገ መፍጠር ራሱ ባህሪ እንደሆነ አልገባም። ቅድም የረሳሁት ነገር። ስለዚህ አላህ የሆነ የሚፈጥርበት ባህሪ የተለየ ነገር ያለው ነው የመሰለው። መፍጠር ራሱ የአላህ ባህሪ ነው። እሺ ጀማ ኻሊቅ ነው። አላህ ከስሞች ራሱ ኻሊቅ ነው፣ ፈጣሪ ነው። መፍጠር ራሱ ባህሪ ነው። እሺ ስለዚህ የሱ ከባህሪዎቹ መካከል አንዱ ባህሪ ነው እንጂ ከሱ የተለየ ወይም ደግሞ ሌላ ተጨማሪ አይደለም። ኦኬ እኛ ሙስሊሞች አላህ እጅ አለው ስንል የሆነ እጁ ከሱ የተለየ ሆኖ ደግሞ ሌላ አይደለም በተአምር። ምሳሌ ሳላህ አለ፣ ሳላህ ወይም ደግሞ አንድ አካል አለ ወይም አሁን ምሳሌ ሳላህ አለ፣ ሳላህ አድርጎ እንዲገባችሁ ልተወነብ ብቻ ለሳላህ አድርጎ ሳላህ እጅ አለው። እጁ የሳላህ ነው እንጂ የሆነ የተለየ አካል አይደለም። ወይም የሳላህ እጅ አይባልም። ምሳሌ መቶ ሰላም አለኝ ወይም መታኝ፣ ሲመታኝ የሳላህ እጅ መታኝ አይደለም፣ ሳላህ መታኝ ነው የሚለው። ለምን? እጁ ራሱ የሱ ስለሆነ። እኛ ሙስሊሞች እንደምናምን አምላካችን ለሱ የሚገባ ባህሪያትና እንዲሁም ሲፋቶች አሉ። ከሲፋቶቹ መካከል እጆቹ የተባረኩ እጆች አሉት ለልቅናው በሚገባ መንገድ። ስለዚህ እጆቹ የሱ ባህሪ ናቸው እንጂ ከሱ የተለዩ አይደለም። በእጁ ይፈጥራል። አዎ ይፈጥራል። ኦኬ ይሄን ይመስላል። ወንድሞች ጨምሩና ኢንሻአላህ ወደ ቀጣይ እንለፍ። እዛው ላይ ሌሎቻችሁን ቀጥሉ። እንትን ለማለት አንድ ፖይንት ለመጨመር ያህል እነዚህ ሰዎች በጣም ፈጣሪን ከመዳፈራቸው የተነሳ ለሰው ልጅ እንኳን የማይባለውን ነገር ለፈጣሪ ለማለት ይዳዳቸዋል። ለምሳሌ ሳላ መጽሐፍ ቢጽፍ መጽሐፉን ሌተራሊ የሚጽፈው እጁን ተጠቅሞ ወይ ብዕሩን ተጠቅሞ ነው የሚጽፈው ወረቀት ላይ ወይ ደግሞ ኮምፒውተር ላይ የሚጽፈው። ግን ስለ መጽሐፉ ኦተርሺፕ ስንናገር እኛ ይሄ በፍጡር ደረጃው እንኳን ሳላ ጻፈ ነው የምንለው እንጂ የሳላ እጅ ጻፈ ወይ የሳላ ብዕር ጻፈ ምናምን ተብሎ አይደለም የሚጻፍ። ሳላ ወይ በእግር ጻፈ በአፍንጫ ጻፈ ምናምን ተብሎ እንትን አይደረግም። አምላክ በባህሪው አንዱ ማንነቱ ራሱ አምላክ ኻሊቅ ነው። ኻሊቅ ማለት ፈጣሪ ነው በማንነቱ ደረጃ ራሱ። ይሄንን አምላክ ወስዶ ከፋፍሎ እጁ ይፈጥራል እግሩ እንትን አይልም ምናምን ብሎ መጨመላለቅ ይሄ ለፈጣሪ ያላቸው ንቀት እና አምላካቸውን በርግጥ ያው ስለሚዳፈሩ ነው እንደዛው ነው እንትን ለሚዳዳቸውና አላህ ሂዳያ ይስጣቸው። ይሄን ክርስቲያን ኮንክ መናገር ትችላለህ። ኖ አለን ጥያቄ ካለ ቀጥል። ኦኬ እሺ፣ ጥያቄ ምንድን ነው? ሁለት ጥያቄዎች አሉኝ። የመጀመሪያው ነቢያት በሙሉ ወይም የሚታወቁ ነቢያት አሉ አይደል? ከአዳም ጀምሮ ያው በእናንተ ደግሞ አደም ይባላል። አደም፣ ሙሳ ምናምን እያለ ይቀጥላል። ኦኬ ሰው እነሱ ነቢያት እስልምናን ለማስተማራቸው ወይም ሙስሊም ለመሆናቸው ማስረጃ ምን አይነት ማስረጃ ልስጥህ? ማለት ማስረጃ እስልምናን ለማስተማራቸው ሙስሊም ለመሆናቸው ማስረጃችን እሺ ማስረጃችን ቁርአን ነው ብቻ ነው። አይበቃም? እሺ ከሱ ውጭ የለም። እሺ ማርያም ድንግላት? ኖ ቆይ ወደ እሷ አትምጣኔ የጠየቅኩን ብቻ ነው የምመልሰው። ብቻ ለምን ይገርማል? ችግር የለም ጠይቀኛለህ። ማርያም ድንግላት ብለህ ታምናለህ? ችግር የለውም ወደኛ ትመጣለህ። መጀመሪያ ጠይቀን ማርያም ድንግላት ወይ ችግር የለውም መልስልኝ። ማርያም ድንግላት ወደ እኔ እንድትመጣ አልፈልግም። ይቅርታ ማርያም ድንግላት ወይ አልሰማ ማርያም ድንግላት ወይ ይቅርታ አንዴ ይቅርታ አያስፈልግም። ማርያም ድንግላት ወይስ አይደለችም? አንዴ ካዳመጥከኝ ንጽጽር ውስጥ ነው ያለው። ማርያም ድንግላት አይደለችም። ንጽጽር የሚሆን ግን ለጥያቄ መልስ መጀመሪያ ማቅረብ አለብን። መልሻለሁ። ቁርአን ነው ማስረጃ ብዬ ብቻ አልከኝ። አዎ አልኩ። እሺ በቁርአን ኦኬ ይሁን፣ ቁርአን ማስረጃ ይሁን። የነቢያት አስተምሮ አለ ቁርአን ውስጥ? አዎ አለ። ቆይ እቺ መልስልኝ። ማርያም ድንግላት አለ? የሁሉም ነቢያት አስተምሮ? ቆይ ማርያም ድንግላት አይደለችም አለ ወይስ የለም? ወደኛ ትመጣለች። ችግር የለውም። ማርያም ድንግላት አይደለችም።
መልስ ድንግላት አይደለችም። ቦርደር ምክንያቱም እሺ ለምን እንደማይመልስ ልንገራቸው። ማርያም ድንግላት ብሎ ያምናል ይሄ ልጅ። ማስረጃው መጽሐፍ ቅዱስ ብቻ ነው። ብቻ አዎ ብቻ ማስረጃ ያለ ከዛ ውጪ የለም። ምንድነው ማስረጃው? መጽሐፍ ቅዱስ ብቻ። እሺ እንደዚህ ስለሚለው በኋላ ቀጥለው ጥያቄን ጠይቅ። እሺ እያልኩ ያለሁት ምን መሰለ፣ በክርስትና ውስጥ ከአዳም ጀምሮ አሉ የቀደሙ አባቶቻችን ማለት ነው። የአብርሃም አለ የአብርሃም አለ የአብርሃም ምን እምነቱ ስትል ሃይማኖቱ? አብርሃም በአንድ አምላክ በእግዚአብሔር ያምን ነበር በያህዌ ማለት ነው። ሃይማኖቱ ምንድን ነው? ኦኬ በዛ ጊዜ ምንድን ነው ይሄ ሞኖቴይዝም ይባላል። ሞኖቴይዝም ማለት ሞኖቴይዝም እምነት አይደለም ነው። እሱ ምን መሰለህ አንድ አህዳዊነት ነው። ሞኖቴይዝም አህዳዊነት ነው። ጥያቄ ሃይማኖቱ ምንድን ነው የሚል ነው። መልካም። ሃይማኖት መቼ ነው የተመሰረተው? እኔ ዛሬ ነው ነገ ነው እሱ አይደለም ፖይንቱ። አብርሃም ሃይማኖቱ ምንድነው ነው ጥያቄው። ካለ ይሄ ነው ካለ የለም። ሃይማኖት ወርድ እኮ እሺ ገባኝ። ሃይማኖት ስትል ከቃሉ እንኳን ስንነሳ ሃይማኖት ምን ማለት ነው? መቼ ነው የተመሰረተ? አንጠየኩ እኔ የጠየኩ ጥያቄ ሃይማኖቱ ምንድነው ነው። ካላወቅ አላውቅም፣ ካለ አለ፣ ካሌለ የለም። እቺን ብቻ እኮ እኔ ልመልስልህ ስለሆነ ነው የምጠይቅህ እኮ ሃይማኖት ምን ማለት ነው እያልኩ ነው። እሱን አንተ ትነግረኛለህ። ግን አብርሃም ሃይማኖቱ ምንድነው ነው? ከወርዱ ብንነሳ ይሻላል። የለም ወርዱ ማን አልጠየቁም። የጠየቁት አብርሃም ሃይማኖቱ ምንድነው የሚለው። ሃይማኖት ካለው ሳላ አለው ይሄ ነው፣ ካሌለው ሳላ የለውም። ካለው ካላቅም ምን ነው የሚባለው ንገረኝ። እሺ መልካም። ሃይማኖት ማለት ያው እንግዲህ አመነ ማለት ነው። እምነት፣ መታመን፣ ማመን ማለት ነው። ወይም የጀነራሊ የፈጣሪን ህልውና ማወቅ ማመን ማለት ነው። ማለት በፈጣሪ ከሃሊነት፣ መድቦነት ወይም ቸርነት ማመን ማለት ነው። ይሄ ቤዚክ የሆነ አስተምሮ ነው። ሶ በእኛ በቤተክርስቲያን አስተምሮ ሃይማኖት የተመሰረተው ከምን ጀምሮ ነው ብለን እናምናለን? በመላእክት ዓለም ብለን እናምናለን። ምን ማለት ነው? መጀመሪያ መላእክትን እግዚአብሔር በፈጠረበት ታይም ልክ ከፈጠራቸው በኋላ በእግዚአብሔር ወይም መንግስቱን ሲገልጥ ማለት ነው። በፈጣሪ የማመናቸው ያቺ ቅጽበት ልመጣልን፣ አዳምጠኝ፣ ከቃሉ ልነሳልን ነው። ስለዚህ ሃይማኖት ማለት ወርዱ ራሱ ቃሉ በፈጣሪ ህልውና መታመን ማወቅ ማለት ነው። ሶ አብርሃም የፈጣሪን ህልውና ያውቃል። እግዚአብሔር ማንነቱን ስለገለጠለት ቅድም እንዳልኩ በፈጣሪም ስለሚታመን እሱ ነው እንግዲህ እምነት የሚባል እሱ ነው። ሃይማኖት የለውም። ሃይማኖት ነገርኩ እኮ ሃይማኖቱን አለው የለውም። ሃይማኖቱን ነገርኩ። ፈጣሪን ያምናል። ሶ አንተ እሺ አብርሃም አንተ የምትከተለውን ሃይማኖት ኦርቶዶክስን ይከተላል? ዌል ወደሱ መሄድ እንችላለን በዲቴል። አብርሃም እና አንተ ተመሳሳይ እምነት አላችሁ? ሃይማኖታችሁ አንድ ነው? ሁለታችንም በእግዚአብሔር እናምናለን። ኦኬ ታምናለህ። ሃይማኖትን ይከተላል እሱ? እሺ ሃይማኖትን ማለት ነው አሁን ከዘመን አንጻር ማየት አለብህ። ሃይማኖት አንተ ሃይማኖት የምትለው በአንተ ኤክስፕሬሽን በአንተ ገለጻ አብርሃም የአንተ እምነት ተከታይ ነው ወይ? ሃይማኖት ሪሊጅኑን ነው የምንነግረኝ፣ ኖት ኤግዚስተንስ ኦፍ ጋድ። እሱን አይደለም ሃይማኖቱ እኮ። በማን ዘመን ነው እሱ የተገኘው? ከክርስቶስ በኋላ ነው በፊት ነበር? እሱ በፊት ነበር። በፊት ነበር ሰው። ስለዚህ አሁን ክርስትና የመጣው በማን ነው? በማን ጊዜ ነው? በጳውሎስ በኢየሱስ ክርስቶስ ዘመን ነው አይደለ? ሰው ሌላ ርዕስ ነው። በጳውሎስ ነው ግን ቆይ አብርሃም መልካም ይሁን። አይ መስራቹ ራሱ ክርስቶስ ስለሆነ ነው ያልኩህ። እሱን ቆይ ሌላ ጊዜ እንመጣበታለን። አንተ ሃይማኖት ብለህ በምትገልጽበት መልኩ አብርሃም የዚህ የኦርቶዶክስ ወይ የክርስትና እምነት ተከታይ ነው ይሰራል? እሺ እያልኩ ያለሁት ክርስትና የመጣው ከክርስቶስ ልደት ወይም መወለድ በኋላ ነው። ከነቢያት መካከል ክርስቲያን ማን ነው? እሺ ከነቢያት መካከል ክርስቲያኑ ማን ነው? መልካም ክርስቲያን ማለት ያው ክርስቶስ የሚከተል ማለት ነው። አልጠየቅኩም። ከነቢያት መካከል ክርስቲያን ማን ነው? እንዴ ክርስትና ነበር በነቢያት ዘመን ነገር አልነበረማ። ክርስትና ኦፊሻሊ የለም።
የለም። ስለዚህ አንድም ነቢይ ክርስቲያን አይደለም ብዬ ብናገር ልክ ነኝ አይደለም? ኖ እንትን ይሄ ሎጂክ ራሱ እንትን ነው ፋላሲ ያለው። ምክንያቱም ኧረ ቆይ ሃይማኖቱ ከነቢያት መካከል የክርስትና ሃይማኖትን የሚከተለው ማን ነው እኮ ነገርኩህ። አሁን ዘመኑን ማየት አለብህ። ብሉይ ኪዳንና አዲስ ኪዳን የሚባል ነገር አለ። ብሉይ ኪዳን ማለት ከብሉይ ኪዳን ነቢያት መካከል ክርስቲያኑ ማለት ልጨርስልና ታወራለህ። ብሉይ ኪዳንና አዲስ ኪዳን የሚባል አለ። ብሉይ ኪዳን ማለት በእነ አዳም ዘመን ነው። በመሰረቱ ቅድም እንዳልኩ እሺ፣ አንዴ ሃይማኖት ማለት በፈጣሪ ህልውና ማመን ነው። ጀነራሊ ለምሳሌ ዞሮአስተር ታውቀዋለህ? ዞሮአስተር እሱ በፈጣሪ ኤግዚስተንስ ያምናል። ስለ ኤግዚስተንስ አልጠየቅኩም። እሱን በደንብ አስመርበት። ከነቢያት መካከል ክርስቲያኑ ማን ነው? እንዳልኩ ነው። ክርስቲያን ከኢየሱስ ክርስቶስ መወለድ በኋላ የመጣ ነው። ሰው ጥያቄ ላይ ራሱ ችግር አለበት። ክርስትና ከኢየሱስ በፊት አለ? ክርስትና ራሱ እንትኑ የለም፣ ግን መሰረቱ ነበር። መሰረቱ ክርስትና ከኢየሱስ በፊት የለም፣ ግን መሰረቱ አለ። አባቶቻችን ያስተማሩት ትምህርት አሁንም ተያይዞ አለ። ለምሳሌ ኢየሱስ ምክንያቱም ህግጋትን ሊፈጽም እንደመጣ ተናግሯል በወንጌል። የትኛው መሰረት ነው? እስቲ የክርስትና መሰረት በብሉይ ኪዳን አለ የሚል ጥቅስ ስጠኝ ነው እያልኩ ያለሁት። እንዴ መሰለ፣ በብሉይ ኪዳን ከአብርሃም ጀምሮ ማለት ነው ያህዌ ወይም ደግሞ እግዚአብሔር ይመለክ ነበር አይደል? ከአዳም ጀምሮ አብርሃም እየወረደና ሙሴ፣ ዳዊት፣ ነቢያት ኢሳያስ፣ ኤርሚያስ፣ ሕዝቅኤል ምናምን እየወረድን ብናይ ሁሉም እግዚአብሔርን ያመልኩ ነበር። በዛ ጊዜ ደግሞ የነቢያት እኮ ልጨርስልህ። ክርስትና አሁን እያልኩ ያሉ ጥያቄ ችግር አለበት እያልኩ ያሉ ምንድን ነው? ክርስትና ቤዚክ ትምህርቱ ነው እኮ ሃይማኖት። ይሄ ትምህርት እንዳልኩ ሃይማኖት አትበል። ሃይማኖት ቃሉ ወርዱ በፈጣሪ ህልውና ማመን ስለሆነ እንደ ተቋም ምናምን አትየው። በመሰረቱ ብዙ ትርጉም አለው። የክርስትና ሪሊጅን አሳይ ተቋም ሪሊጅኑ በብሉይ ኪዳን አለ የለም? ኖ መስራቹ ክርስቶስ እንደሆነ ይታወቃል እኮ ግልጽ ነው። ስለዚህ በብሉይ ኪዳን የለም ክርስትና። ኖ እኮ ቤዙ አለ ስለ ምንድን ነው? ከነቢያት ትንቢት ተንብዮአል። በአንድ አምላክ ያምናሉ፣ በእግዚአብሔር ማለት ነው። ትንቢት ተንብዮአል እኮ ቤዛ አለ ስል ኖ ክርስትናማ ነገርኩ። ክርስትና ግልጽ ነገርኩ። በኢየሱስ ክርስቶስ ነው የመጣው። ሞኖቴስቲክ ሪሊጅን ነበረ። ይሄ ክርስትና ተቃራኒ ነው እንጂ የክርስትና ቤዝ አይደለም። ክርስትና በሶስት አካላት አንድ አምላክ ብሎ የሚያምን ነው። በብሉይ ኪዳን ፈጽሞ የማይታወቅ ባዕድ የሆነ አስተምሮ ነው። ስለዚህ ቤዙ ሊኖር አይችልም። ስለዚህ አሁን የመለስክልኝ ክርስትና ሃይማኖቱ በብሉይ ኪዳን የለም ብለሃል። ከነቢያት መካከል ማንም ክርስቲያን አይደለም። በዚህ ተስማምተናል። አንድ ጥያቄ ልጠይቅህ እና ማርያም ድንግል ናት ወይስ አይደለችም? ወይል እዚህ ጋር ጨምርልህ። ከሱ በፊት ነቢያት አሁንም እንዳልኩ ማለት ነው ሞኖቴስቲክ ወይም ሞኖቴይዝም የሚባለው ሃይማኖት ራሱ የሚባለው በፈጣሪ ህልውና ማመን ነው፣ በአንድ አምላክ። መልሰልኛል። እሱን አሁን እዚህ ጋር መልካም ለንጽጽር እንዲያመቸኝ እሺ፣ አንዴ ወደ 7 ሰዓት እየሄደ ነው። እኔ ያልጠየኩትን አትመልስ። ወደ 7 ሰዓት እየሄደ ነው። ለንጽጽር እንዲያመቸኝ እሺ፣ አንዴ መጀመሪያ የጠየቅኩት ጥያቄ ስላለ አንተን ለንጽጽር እንዲያመቸኝ የእኛና የእናንተን ኮምፔር እያደረኩ አንዴ ላቅርብልህ፣ ስማኝና ትመልሳለህ። እኛ እንደ ኦርቶዶክስ ክርስቲያን እኔ ከመጀመሪያ ከአዳም ጀምሮ የመጣው የአምልኮ የእግዚአብሔር አምልኮ በአብርሃም የቀጠለ በሙሴ በነቢያትም በሙሉ የተነገረው ማለት ነው። እሱ አምልኮ አለ። አሁን እናንተ ነቢያት እስላም ናቸው ወይ ሙስሊም? አንዴ እናንተ ነቢያት ሙስሊም፣ አንዴ አዳምጠኝ። እናንተ ነቢያት ሙስሊም ናቸው ወይም እስልምናን የሰበኩ ስትል አስተምሯቸው መያያዝ አለበት እስከ ነብዩ መሐመድ ድረስ ወይም ደግሞ ይያያዛል። ከነብዩ መሐመድ ጋር ተመሳሳይ የኛ ነው ከእናንተ ይልቅ የኛ እምነት ከብሉይ ኪዳን ጋር የሚመሳሰለው እሱ እንደማይሆን ላስረዳ። ምክንያቱም ነቢያት አብዛኛው የመጽሐፍ ቅዱስ ነቢያት አብዛኛው የመጽሐፍ ቅዱስ ለምሳሌ አብርሃም የብሉይ ኪዳን ነቢያት እምነት ከእስልምና ጋር እንጂ ከክርስትና ጋር አይስማማም። የኛ ነው ወደዛ የሚያያዘው፣ ከአንተ ጋር አይደለም። የኛ ነው አይደለም። አጨርስማ። ልክ አይደለም የተናገርከው። አይ ልክ መሆኑን ላሳይ እኮ ነው። ልክ መሆኑን ላሳይ ነው። እንደዛ ከሆነ አብርሃም ሶስት አካላትን ያመጣ አንዴ ዳዊት አንዴ አዳምጠኝ። ለሶስት አካል ምናምን ተው። የሚቀድመው አብርሃም ነው። አብርሃም ጋር እናውራ። አብርሃም በስላሴ ያምናል። ስላሴ ተገልጦለት ነበረ። ያምናል ወይ? ሶስት አካላት አምላክ ናቸው ብሎ ያምናል ወይ? ይሄ የስላሴ አስተምሮ ወይም እግዚአብሔር ሞር በብሉይ ኪዳን የሚታወቀው በአንድነቱ ነው።
ይህ ግልጽ ነው። ሶስትነቱ ሞር የወጣው ሶስት አካል በሐዲስ ብሎ እኔ አልጠየቅኩም። እሱን የጠየቅኩ አብርሃም ሶስት አካል አንድ አምላክ ብሎ ያምናል እያልኩ ያለሁት ስላሴ የስላሴ ትምህርት ወይም እግዚአብሔር ማን የሚታወቀው ጠየቀ? በብሉይ ማን ኪዳን ጠየቀ? እኔ እኮ የጠየቅኩት ሶስት እየያዛል በአንዱ ወይ እኮ አብርሃም አልመልስልህም። አብርሃም ሶስት አካል አንድ አምላክ ብሎ ያምናል ወይ? በአንዱ ወይ አልመልስልህም። ትመልሳለህ። ካልፈለግ በአንዱ ትወርዳለህ። ወይ አብርሃም አይደለም። አንተ ሶስት አካል አንድ አምላክ ትላለህ። አብርሃም ሶስት አካል አንድ ጥያቄውን አምላክ ብሎ ያምናል? ጥያቄውን ተርን እያረከው ነው። መልስልኝ። ብሉይ ኪዳን ከእስልምና ጋር እንጂ ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር አያያዝም። አብርሃም ሶስት አካል አንድ አምላክ ብሎ ያምናል? እንዴት እንደሚያያዝማ አላሳይህ እኮ ነው። መልስልኝ ጥያቄ። አብርሃም ሶስት አካል አንድ አምላክ ይላል? ለምሩ ጥያቄ የምትሻሸው ይሄን መልስ። ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር ህብረት የለውም። አብርሃም መውሰድ እንችላለን። አብርሃም ሶስት አካል አንድ አምላክ ይላል ወይ እንዳንተ? እየነገርኩ ነው። በብሉይ ኪዳን በአብርሃም ዘመን እግዚአብሔር በሶስትነቱ ተገልጦ ነበር አይደል? እሱ ሲያመልክ ሶስት አካል ሲያመልክ ሶስት አካል አንድ አምላክ ብሎ ነው የሚያመልከው። እሺ ዳይሬክት መጽሐፍ ቅዱስ ላይ እንዲህ ተብሎ አልተጻፈም። ዳይሬክት አልጠየኩም። ኢንዳይሬክት ማምለክ ላይ ኢንዳይሬክት መልስልኝ። ሶስት አካል አንድ አምላክን እንደሚያመልክ ኢንዳይሬክት ሊያሳየኝ እኮ እያልኩ ያለሁት እግዚአብሔር በሶስት አካልነት ተገልጾለት ነበር። ተገለጸ። ስለመገለጥ አልጠየቅኩም። ማምለክ እርሱ እንዲህ ብሎ ያመልካል ወይ? ያው ነው እኮ አሁን አንድ አምላክ እኛ ሶስት አምላክ እንደምናመልክ ክሌም እየሰጠ ነው። እናንተ አይደለም ሶስት አካል አንድ አምላክ ብሎ እሱ ላይ ራሱ መጣባለሁ ቁርአን ላይ የሳተውን ስህተት ማለት ነው። ሶስት አካል አንድ አምላክ ብሎ ያምናል ወይ? እየነገርኩ ነው። መጽሐፍ ቅዱስ ላይ ግለጥ። ኦሪት ዘፍጥረት ላይ አዳምጠኝ። ኢንዳይሬክትሊ ብለኛል። ዳዊት ሶስት አምላክ ሶስት አካል አንድ አምላክ ይላል። ቆይ ዳዊት ጋር እንጣል። ዳዊት ሶስት አካል አንድ አምላክ ይላል። ይቅርታ አልጨረስኩልህም። አይ በቃ ላስወርድ ነው መሰለኝ። ዳዊት ልክ አንተ እንደምታምነው ሶስት አካል አንድ አምላክ ብሎ ያምናል። አልጨረስኩልህም። ምንም አትመልስም እንዴ አንተ? አብርሃም አልኩህ እኮ እየመለስኩት። ሲጀመር ጥያቄውን ተርን እያደረክ ነው። ስመልስ ደግሞ ወደ እኔ እያመጣ ነው። ምክንያቱም አብርሃም እግዚአብሔር በሶስት አካልነት ተገልጦለት ነበር። እሺ እነዛ ሶስት አካላት አምላክ እግዚአብሔር ሞር የሚታወቀው በአንድነት ነው። ዘፍጥረት 18 እነዛ የተገለጡ ለሶስት አካላት ሶስት አካል አንድ አምላክ ናቸው ብሎ ያምናል እሱ። እሱን ቴክስት ማውጣት ይችላለሁ። እንዴ ዘፍጥረት 18 ላይ ሶስቱ አካላት አንድ ላይ ማንበብ ላሳይህ እኮ እንዴት እንደሚያመጣ አንድ ላይ ማንበብ እንችላለን እና እናነባለን። ዘፍጥረት 18 ላይ ሶስት አካላት እነዚህ አንድ መለኮት ናቸው ብሎ ያምናል። እኔ ከፍትልሃለሁ። እንደዛ የሚል ነገር ታመጣልኛለህ? ክፈተውና ላስረዳህ ትርጉሙ። እንደዛ የሚል ቴክስቱ ላይ ታመጣልኛለህ? ሶስት አካላት አንድ አምላክ ብሎ እንደሚያምን ዘፍጥረት 18 ላይ ታመጣለህ? ኢንዳይሬክትሊ ብለኸኛል። ሰው ላሳይህ። ክፈተው። ታመጣለህ? እዛ ላይ ክፈተው። እሺ ኦኬ። መላእክት ምንድነው እምነትህ? ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። ከኦርቶዶክስ ደግሞ መላእክት መሆኑን አሳያለሁ። በሁለቱም ትርጓሜ ላይ በሁለቱም አለ። እሱ አያጣላም። ትክክለኛ የትኛው ነው? የአብርሃሙ ስላሴ ይባላል ወይም ሶስቱ አካል የስላሴ እንትን እንደሆነ ተጽፏል ትርጓሜ ላይ። ሰው ግልጽ ነው። አንዱ ምረጥ። የትኛው ነው ትክክለኛው? አንዱ ምረጥ። ስላሴ ናቸው ሶስት አካላት። እሺ አምጣ ማስረጃ። ስላሴ ናቸው ሶስት አካል አንድ አምላክ የሚለውን ያው ታሳያለህ። አንድምታ ካለ ክፈት። ከመጽሐፉ ነው የምታመጣው? መቼ የተጻፈው አንድምታው? ቀኑን ንገረኝ። እሺ የተጻፈበትን ቀን። የምን አንድምታውን? ትርጉሙን? አንድምታው የተጻፈበትን ቀን ንገረኝ። የታተመበት ይለያያል፣ ግን ያው ትርጉሙ ከድሮ ጀምሮ የመጣ ነው። የተጻፈበትን ጊዜ ንገረኝ። አንድምታው አላቅም። የተጻፈበትን ታይ ተው በቃ። እሱና ከዚህ ጋር የታተመበትን ከሆነ ማን ጠየቀ? እሺ ዘፍጥረትና አንብብ አንድ ላይ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ኦኬ ሰው እዚህ ጋር በቀትርም ጊዜ እሱ ተቀምጦ ነበር፣ እግዚአብሔር ተገለጠለት። አይኑን ሲያነሳ ማንን አየ? ሶስት ሰዎች በፊቱ ቆመው አየ አለ። ሰው ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ሰው እዚህ ጋር ከላይ ጀምሮ እያለ ያለው እግዚአብሔር ተገለጠለት በአድባር ስር።
ከዛ አይኑን ቀና አድርጎ ሲያነሳ ስንት ሰዎችን ያየው? 3 ሰዎች። እግዚአብሔር ተገለጠለት አለ። ከዛ በኋላ አይኑን ሲያነሳ 3 ሰዎች አንድ እግዚአብሔር ሁለት መላእክት አየ አለ። አንድ እግዚአብሔር ሁለት መላእክት አንድ እግዚአብሔር ሁለት መላእክት ናቸው። እሱን አንተ ዲፋይን አድርጎ እንደተመቸ ሰው እዚህ ላይ ነው ማሳየህ። እሺ መልካም። ከዛ ምን አለ? ወደ ምድርም ሰገደ እንዲህም አለ። ከዛ በኋላ ምን አለ? አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ። ቀጠለ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች አሁን እዚህ ጋር በሲንጉላር እያወራ ነበር ቁጥር 3 ላይ፣ ቁጥር 4 ላይ ደግሞ በፕሉራል እያወራ ነው። ኦኬ መጀመሪያ 3 ሰዎች አየ አለ። ቁጥር 2 ላይ 3 ሰዎች አየ አለ አይደለ? ከዛ ቁጥር 3 ላይ አንድ እግዚአብሔር ሁለት መላእክት ስለሆነ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ብሎ በምን አወራ? እዚህ ጋር በነጠላ ቁጥር ከእግዚአብሔር ጋር እያወራ ከዛ ወረደና ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ አለ። አሁን ይኸው በሲንጉላር ያወራል፣ በፕሉራል ያወራል። ቁራሽ እንጀራ ይምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትንሽ ዝቅ አድርገው ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ስንት? 3 ለውሺውም እንጎቻም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እንዲህም አለ አቤቱ እያለ አይ ቲንክ እዚህ ጋር በሲንጉላር መሰለኝ ከፍ አድርጎ። እሺ እዚህ ጋር ምንም አይነት ስላሴ እያመጣ አይደለም። እኔ ሰዓት አሰለቻን እኮ። እሺ ከሰለቸ መልካም። እዚህ ጋር በግልጽ እያወራው ያለሁት አብርሃም ቁጭ ብሎ ነበር፣ እግዚአብሔርን አያለ፣ ተገለጠለት። እግዚአብሔር ተገለጠለትና ቀና ብሎ ሲያይ ስንት ሰዎችን አየ? 3 ሰዎችን ካየ በኋላ ወዲያው ምንድን አይ እሺ ተቋጣ ቃል አወራ በሲንጉላር ቃል። እሺ እሱን ተው። እነዚህ ዘፍጥረት 18 ላይ ስለ ስላሴ አይናገርም። በሚያሳዝን መልኩ በሲንጉላሪቲ የተናገረው ስለ እግዚአብሔር ነው። 2 ሰዎች ተጨማሪ ያሉ፣ እነዚህ 2 ሰዎች መላእክት ናቸው። እሱን የምናውቀው መላእክት ናቸው እንጂ ስላሴ አይደሉም። አብርሃም ከፍትላለሁ ችግር እየተነጋገረ ከአንዱ ጋር ቆሞ ያወራ ነበረ። ይኸው እግዚአብሔርም አብርሃምን አለው ካረጀህ በኋላ በሆኑ ወዳለሆነ ስትል ሳራ ለምን ሳቀች ምናምን እያለ ከአንዱ ጋር ይነጋገራል። ታሪኩ በጣም ረጅም ነው። ሁሉንም እናንተ አንብቡት ገብታችሁ። እርሱ ከአንዱ ጋር ቆሞ ነበር የሚያወራው። ከዛ ምዕራፉ አለቀና ወደሚቀጥለው ምዕራፍ ስናልፍ 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ ይላል። 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ። አንዱ ከእግዚአብሔር ጋር ይነጋገራል፣ 2ቱ ደግሞ መላእክት መሆናቸውን በቀጣዩ ላይ ይናገራል። 2ቱ መላእክት ናቸው። ትርጓሜውንም ስንከፍተው እንዲህ ብሎ ይናገራል። ትርጓሜው ላይ እንዲህ ይላል፣ ወደ አብርሃም የመጡት መላእክት መሆናቸው አንዴ ቆይ፣ በሁለቱም የተፈታው ሳይሆን በትክክል ቃሉ ያኔ ሲጻፍ በማን የተጻፈው ነው? ያኔ ሲጻፍ በማን ነው? እንደዚህ ተብሎ ተቀምጧል። ወደ ዕብራውያን ሰዎች እንግዳ መቀበል አለባችሁ ይላል። ስለ ፍቅርና እንግዳን ስለመቀበል መጀመሪያ የዘፍጥረት አንድ እዚህ ጋር ያብራራል። እዚህ ጋር እሱ ነው የሚያብራራው። ከወንድሞቻችሁ ጋር የለም የዘፍጥረት እሱ አዳምጥ። ከወንድሞቻችሁ ጋር በፍቅር ኑሩ አለ። እንግዳ መቀበልን አትርሱ። በዚህ ምክንያት ሳያውቁ መላእክትን በእንግድነት ለመቀበል የታደሉ አሉና አለ። ሰዎች ሆይ እንግዳን መቀበል አትርሱ። አንዳንዶቹ እኮ ሳያውቁ እንግዳን በመላእክት እንግዳን የሚቀበሉ አሉ አለ። እነማን ናቸው? የዕብራውያን አንድምታ ምዕራፍ 13። እሺ ዘፍጥረት 18 አለ። ዘፍጥረት 18 ቁጥር 3 ከ3 ጀምሮ እንግዳ መቀበልን ስለወደዱ ሳያውቁ የመላእክትን እንግዳነት